በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? አማኑን ቲቶን እግዚአብሔር ይባርክ። ዛሬ ምዕራፍ 6ን ጨርሰናል። እንደምታውቁት ትንቢተ ዳንኤል የመጽሐፉ እኩሌታ ላይ ነን። ስለዚህ ምዕራፍ 1 2 3ን አጥንተን ገምግመናል። 4 5 6ን ደግሞ አጥንተን ዛሬ 3ቱን ምዕራፍ የምንገመግምበት ጊዜ ነው። እግዚአብሔር ከፈቀደ በሚቀጥለው ሳምንት ምዕራፍ 7 ሌላውን የዳንኤልን ሁለተኛውን ክፍል ከምዕራፍ 7 እንጀምራለን። ዛሬ 3ቱን ምዕራፍ ካጠናን በኋላ በቡድን ትንሽ እንድንወያይ ፈለኩ። በዚህ በምዕራፍ 3 ውስጥ ምዕራፍ 4 5 እና 6 ምን ቀረላችሁ የሚል ጥቂት ውይይት እናደርጋለን። ዛሬ በፍጥነት ላልነበራችሁም ላላችሁትም ከልሳለሁ። እግዚአብሔር እንዲያስተምረን እንጸልያለን። የቤሪያ ሰዎች ልባቸው ሰፊ ነበር። እለት እለት መጽሐፍትን ይመረምሩ ነበር እንደተባለ ቃሉን ለመመርመር ደግሞም ለመስማትም ፈቃደኛ ልብ ስለሰጠን ደግሞ ይህንን የሚተረጉም የሚገልጥ የሚያብራራ ቅዱስ መንፈስህንም ስለላክልን አቤቱ ጌታዊ ዕድለኞች ነን፣ እናመሰግናለን። አሁንም በእነዚህ 3 ምዕራፎች ግምገማ ምናልባት ያላስተዋልነው የዘነጋነው እንኳ ቢሆን ጌታ ሆይ በፍጥነት 3ቱን ምዕራፍ ዋናውን መልእክትህ እንዲገባን በውይይታችንም አብሮነትህ ከኛ ጋር እንዲሆን በኢየሱስ ስም እንጸልያለን። በመንገድ ላይ ያሉትን እግሮቻቸውን አቅና፣ የሚዋጉን ክፉ መናፍስቶች የታሰሩ ይሁኑ። አቤቱ ክብር ለአንተ ይሁን። በጌታችን በኢየሱስ ስም ብለህ ስማን፣ አሜን። ትዝ ይላችኋል ምዕራፍ 4 ያጠና ነው ትዕቢት የሚያስከፍለው ዋጋና የንስሐ ብዙ በረከቶች በሚል ነው ያጠና ነው። እና በተለይ ምዕራፍ 4 ናቡከደነጾር ብቸኛ አሕዛብ ንጉስ በአረማይክ መጽሐፍ ቅዱስን የጻፈ ምዕራፍ 4 ላይ ብቻ ነው የምታገኙት። እና አሕዛብ ነው፣ የባቢሎን ንጉስ ነው። እና በእድሜው ፍጻሜ ላይ ያለፈውን ታሪኩን እንደ ሰመሪ ጽፏል። እና እኛ ኑዛዜ እንደምንለው አስገራሚ ነው። እና በምዕራፍ 4 ጌታን እንዴት እንደተቀበለ የከፈለውን ዋጋ ያሳለፈውን ህይወት ሁሉ በአንድ ምዕራፍ ዘጋው ማለት ነው። እና ምዕራፍ 4 ያጠና ነው የትዕቢት የሚያስከፍለው ዋጋና የንስሐ ድንቅ በረከቶች በሚል ነው። ጥቂት አልፎ አልፎ ባነብላችሁ ደስ ይለኛል። ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖች አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊት ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁ እንዴት ጽኑ ነው! መንግስቱ የዘላለም መንግስት ነው፣ ግዛቱ ለልጅ ልጅ ነው። ልክ ሊሞት ሲል የጻፈው የተናገረው እንዲያውም እንደዚህ ፌዝ ስቴትመንት እንደሚሉት የስነ መለኮት መገለጥ ሁሉ አለው። እና እግዚአብሔር ማን መሆኑን በዘመኑ ሁሉ ያሳለፈውን እጥር ምጥና አድርጎ አስገራሚ በአረማይክ የጻፈ ንጉስ ነው። እንደው እኛ በህይወታችን ብዙ ታሪክ አድርጓል እግዚአብሔር። ለሚቀጥለው ትውልድ በጽሁፍ የምናስቀምጥ ስንቶች ነን? እኔ አላውቅም። ብዙ እኮ ገድል ሰርቷል እግዚአብሔር። ብዙ ሰማያትን ከፍቷል። ግን ያልተጻፉ ያልተሰነዱ እንደዚህ የተዝረከረኩ ብዙ ናቸው። ይሄ ግን ንጉስ አሕዛብ ንጉስ እግዚአብሔር በህይወቱ ያደረገውን ለልዩ ልዩ ወገኖችና ህዝቦች ስሙልኝ ብሎ ጽፎ ላይብረሪ ያስቀምጦት ዳንኤል ከዛ ወስዶ ነው ቅዱስ ቃል ውስጥ እየጨመረው ይላሉ። ይሄ ድንቅ ስጦታ ነው በእውነት። ሙሴ በህይወቱ ብዙ ድንቅ ተአምር አድርጓል ታውቃላችሁ። የባህር መከፈል፣ የመና መውረድ እና ከድንጋይ ውሃ ሲወጣ እና ብዙ ተአምር አድርጓል። ግን አይጽፈውም። እና እግዚአብሔር ይሄን ድካሙን ገስጾ ነው ያሳረመው። ሙሴ በሚዲያም ላይ ማድረጋውን ሁሉ ጻፍ እንጂ ለልጆች እንዲሰሙ ከጎሞር እህል 1 ጎሞር አስቀምጥ እንጂ መና ደግሞም እንደዚህ አድርግ እንጂ ለምንድን ነው እንዲህ የምትለኝ? ቀጣዩ ትውልድ ይማር ዘንድ በአንተ ዘንድ የተደረገውን ጻፈው፣ ለልጆች ጆሮ ተናገረው እያለ እግዚአብሔር ጸጋው እንዳይባክን ለሙሴ ለብዙ አባቶች ይሄን ያደርጋል። እና ይሄ ናቡከደነጾር ታሪኩን የጻፈልን እሱ ነው የምላችሁ። እና ቁጥር 4 ላይ ምዕራፍ 4 ቁጥር 4
እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር፣ ህልምም አለምኩ። ያለፈ ታሪኩን ነው የሚያወጋው። እና የትዕቢት መፍለቂያዎችን ለነገስታት ለህዝብና ለወገኖች ቁጭ ያደርጋል። ስላለፈበት ከሱ መቀጫ ከሱ ቅጣት ወይም ከሱ መከራ ሌሎች ህይወት እንዲማሩ ተብሎ ነው የጻፈው። እና በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር። ደስታና ምቾት ብቻ የሰው ማንነትን አይገልጥም እያለ ነው። ለምን ተመቸው? ለምን ደስ አለው? ከአዳም ልጆች ሁሉ አስገራሚ ሰው ነው። ለምን እንደመረጠው ባላቅም የአህዛብ ታውቃላችሁ፣ የአህዛብ ዘመን ሀ ተብሎ የተጀመረው በሱ ነው። እስራኤል በአህዛብ ዘመን ሁሉ ትረገጣለች የተባለው ቁጥር 1 የአህዛብ መንግስት ናቡከደነጾር ነው። እና ይሄ ናቡከደነጾር የወርቁ ራስና ጀማሪ ሆኗል። እንደምታውቁት 4 ዋና ዋና ነገስታት አሉ። ከዛ በኋላ የዘላለም ምጽአት ምን እንደሚሆን ህልም አይቷል ናቡከደነጾር። አንተ የወርቁ ራስ ነህ ይለዋል። ታላቁ ድንጋይ ወይም የእግዚአብሔር መንግስት በክርስቶስ የተመሰለው መጥቶ እስኪያልቅ ድረስ የታሪክ ጀማሪ የወርቁ ራስ ሆነ ማለት ነው። እና በምድር ላይ የ120 አገር ንጉስ ነበርክ። 120 አገር ንጉስ፣ ስልጣኑ ትየለሌ ነው። እና የፈለገውን ይገድል የፈለገውን ያድን ዘንድ እግዚአብሔር በሰው ሁሉ ላይ የመጀመሪያ ስልጣን የሰጠው ሰው ይሄው ናቡከደነጾር ነው። ስለዚህ ብዙ ግብር፣ ብዙ ብር፣ ብዙ ወርቅ እና ብዙ ሀብት ግብር ስለሚያመጡለት መንግስቱ እጅግ የገነነ ነው። እና ያየውን የወርቁን የናሱን ሐውልት እናንተ ታውቃላችሁ። ይሄ ንጉስ ስልጣን ብቻ ሳይሆን የመጀመሪያ የመሆን እድል ብቻ ሳይሆን ዕውቀትም ሰጥቶታል። የኢንጂነሪንግ ሙያው በተለይ ትላላችሁ። የገነባው ግንብ ባቢሎንን፣ የኤፍራጥስን ወንዝ እንዴት እንደጠለፈ እና ገነት የሚመስል ከተማውን እንዴት እንደ ገነት እንዳሽበረቀው በዚህ ዋና ዋና ዓለም አቀፍ ግኝቶች ከሰባቱ አንዱ ናቡከደነጾር የሰራው መናፈሻ ቦታ ነው ይላሉ። እና አስገራሚ ቅጥር ቀጥሮላታል። ብዙ ብርና ወርቅ መሽጎላታል። ለህዝቡ ለብዙ ዓመት የሚሆን ነገር እንዳስቀመጠ ይናገራሉ። ለምን? ከግብጽ ጀምሮ እስራኤልንም በምርኮ የጠቀለለ ስለሆነ ነው። እና ፍሬያማነቱን ይነግረዋል። ምዕራፍ 4 ላይ ቁጥር 4 ህልም አለም ኩርሷም አስፈራችኝ፣ በአልጋዬም ላይ የነበረው ሐሳቤ የራሴ ራእይ ያስጨነቀኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ። የዚያ ጊዜ የህልም ተርጓሚዎች፣ አስማተኞች፣ ከለዳውያንና ቃላተኞች ገቡ። ህልሙንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከሚስጥር ሁሉ የሚያስቸግርህ እንደሌለ አውቄአለሁ። ያለምኩትን የህልሜን ራእይ ፍቺውንም ንገረኝ። የራሴ ራእይ በአልጋዬ ላይ ይህ ነበር፣ እነሆ በምድር መካከል ዛፍ አየሁ። ቁመቱም ረጅም እጅግ ረጅም ነበር። ዛፉም ትልቅ ሆነ በረታም እና ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ሁሉ ዳርቻ ታየ። ቅጠሉ የተዋበ ነበር፣ ፍሬው ብዙ ነበረ፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበር። በቅርንጫፉም ውስጥ የሰማይ ወፎች ይቀመጡበት ነበር። ሥጋ ለባሹ ሁሉ ከእርሱ ይበላ ነበር። በአልጋዬ ላይ በራሴ ራእይ አየሁ፣ እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ። በድምፅም ጮኸ፣ እንዲህም አለ፣ በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎችም ከቅርንጫፎቹ ይሽሹ። ነገር ግን ጉቶ በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያም ታስሮ ይቆይ። በሰማይም ጠል ይረስርስ። እድል ፈንታውን በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡ ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት። ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሥ ናቡከደነጾር ይህንም ሐልም ያለው፣ አንተም ብልጣሶር ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አልቻሉምና።
ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ። ምዕራፍ 4 ያየነው ይሄ ትልቁ ዛፍ እና ዳንኤል እንዲተረጉምለት ይጠራዋል እንዳልኳችሁ እና ዛፉ አንተ ነህ ይለዋል ሲተረጉምለት። እንዲያውም የግል ህይወቱን ሲመስልለት ነው። ፍሬያማነት በምድር ሁሉ ወፎች እንደበሉት ነው ራሱ እስከ ሰማይ የደረሰ ውበቱ ለሰው ሁሉ የታየ ዛፍ ማን ነው? አንተ ነህ ንጉሥ ሆይ። ስልጣን በሰው ሁሉ የተሰጠ በውበት ያጠገበ ንጉሥ ሆይ አንተ ነህ። ያ ሰው አንተ ነህ። ኦኬ ትርጉሙ ምንድነው? ከሰማይ ጠባቂ ቁረጡት እና ይታሰር ለ7 ዓመት የእንስሳ ልብ ይሰጠው የሚባለው ምንድነው? ንጉሥ አልገባኝም ይለዋል። ዳንኤል ተረጎመለት። ያው ምዕራፍ 4 ቁጥር 28 ትርጉሙንም ላንብብላችሁ። የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ ብልጣሶር ሆይ ህልሙም ፍቺውም አያስቸግርህ አለው። ብልጣሶር መለሰ፣ ጌታዬ ሆይ ህልሙ ለሚጠሉ ፍቺውም ለጠላቶች ይሁን። ትልቅ የነበረ የበረታው ቁመቱም እስከ ሰማይ ድረስ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉ አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ ይሆንክ አንተ ነህ ይለዋል። እግዚአብሔር በዛፍ መስሎ የሚነግርህ አንተ ነህ። ነገር ግን ክብርን ለእግዚአብሔር አልሰጠህም እና ታብይሃል። አየህ ስልጣን ሁሉ ቢሰጥህም ውበት ሁሉ ቢያጎናጽፍህም ክብርን ለእግዚአብሔር አልሰጠህም። ስለዚህ የታየብህ ነበር ከሰዎች ተለይተህ ወደ ምድር ትሰደዳለህ ለ7 ዓመት እንደ በሬ ሳር ልትበላ ትገደዳለህ ንጉሥ ሆይ። እና ይሄ እግዚአብሔር ብቻ ንጉሥ በምድር ላይ እንደሚያነግስ ሉዓላዊ እንደሆነ እስክታውቅ ድረስ ለ7 ዓመት ከሰዎች ትለያለህ። ንጉሥ ሰለሞን ማለት ዳንኤል ይተረጉምለታል። እና ለሰዎችና ለነገስታት ሁሉ እወቁልኝ የሚለው ንጉሥ ናቡከደነጾር ትዕቢት ምን ያክል ዋጋ እንደሚያስከፍል፣ ትዕቢት እንደሚያስቆርጥ፣ ስልጣን እንደሚያስወስድ እና እግዚአብሔር ከእግዚአብሔር ዘንድ የተቆረጠ እንደሚያደርግ በህይወቱ ያለፈውን ሁሉ ይነግረዋል። የትዕቢት መፍለቂያው ምንድነው ወገኖች? ባለፈው የተማርነው ያልተገራ ስኬት። እግዚአብሔር በሰጠን ስኬቶች ካልገራ ነው፣ እግዚአብሔር በሰጠን ውበት ካልተቆጣጠር ነው እኛው ራሳችን እንወርቅበታለን። ስለዚህ ለነገስታትና ለህዝቦች ሁሉ ናቡከደነጾር ያሳለፈው እኔም ከሰዎች ሁሉ በላይ ስልጣን ነበረኝ፣ ሀብት ነበረኝ፣ ውበት ነበረኝ፣ ነገር ግን ያን ስኬት አልገራውትም። ምንጩ እግዚአብሔር እንደሆነ እውቅና ለእግዚአብሔር አልሰጠሁም እና ነገስታት ህዝቦች ሁሉ ስሙ በእኔ ደረሰውን የሚል እንድምታ ያለው ንግግር ነው የሚናገረው። ናቡከደነጾር የወደቀው ብዙ ነገስታትም የሚወድቁት እንደዚሁ ነው። ያልተገሩ ስኬቶች። ስልጣኑ አይደለም ኃጢአት። ናቡከደነጾርን ያስነሳው እግዚአብሔር ነው። ሊጠቀምበት ነው የፈለገው በሰጠው ስልጣንና ሀብት። እሱ ግን ሲመጻደቅ ክብርን ለእግዚአብሔር ሲያቆም ነው የምታዩት። እና እግዚአብሔር ትዕቢቱን ሲቃወም አየን። ማስጠንቀቂያውን ቸል አለ ናቡከደነጾር። ያልተገራ ስኬት ነበር ግን አልቀጣውም ቶሎ። እግዚአብሔር ማስጠንቀቂያ ቀይ መብራቶች አብርቶበታል እና የህልሙን ፍቺ ከዚህ በፊት አስታውቆታል። ትዝ ይላችኋል። ቅዱስ የእግዚአብሔር መንፈስ ያለበት ሰው የወርቁ ራስ አንተ ነህ፣ ከዛ ሜዶንና ፋርስ ይመጣሉ። ደንቋል። ህልሜንም ፍቼንም ገለጥክልኝ፣ የልዑል አምላክ መንፈስ አድሮብሃል። ሚስጥርን የሚገልጥ እግዚአብሔር ብቻ በሰማይ ነው ብሎ ምዕራፍ 3 ላይ ተነጋግረናል። ነገር ግን ተአምራቶቹን አባከነ ናቡከደነጾር። እግዚአብሔር በግንባሩ ተደፍቷል። ናቡከደነጾር ሚስጥርን ገላጭ እግዚአብሔር ብቻ እንደሆነ በአፉ መስክሯል። ዳንኤል የልዑል አምላክ መንፈስ እንዳለበት አረጋግጧል። ሆኖም በአፉ ይናገር እንጂ ወደ ልቡ አላገባው። ታውቃላችሁ ብዙ ሰዎች ብዙ ኃያላን እና የሚናገሩትና የሚያምኑት አንድ አይደለም። ናቡከደነጾር ሚስጥርን ገላጭ ነው ይለዋል ያህዌን። ዳንኤል የተወደድክ ቅዱስ መንፈስ ያለብህ ነው ይለዋል። እና ዝቅ ብላችሁ ስታዩ ግን ተመልሶ በዓልን ሲያመልክ ነው ምናየው። ይደነቃል። እንደገና ከእጄ የሚያድናችሁ አምላክ ማን ነው ይላል። ታውቃላችሁ ሚሳቅ ኢሳቅ አብደናጎምን እኔ ላቆምኩት ምስል አትሰግዱ ምን ከእጄ የሚያድናችሁ ማን ነው ይላል። ትላንት እኮ ህልሙንም ፍቺውንም ነግሮት እንደሱ ያለ የለም ብሏል። እንደገና ጣዖት አቁሞ
ላቆምኩት ስገዱ ይላል። አስገራሚ ሰው ነው እና ብዙ ቸርነት እግዚአብሔር አድርጎታል። ግን በአንድ ጊዜ አልተቆረጠም፣ በአንድ ጊዜ ስጦታው አልተቀማም። እግዚአብሔር የሰጠውን ቸርነቶች ይንቅ ነበር እና የትዕቢት መፍለቂያው ብዙ ማስጠንቀቂያዎችን ቸል ማለት ነው። የመጀመሪያው ስኬቶችን አለመግራት ነው። እግዚአብሔር የሰጠን ክብር ሀብትን አለመቆጣጠር። የኛው ስኬት እኛኑ ይጥለናል ካልተቆጣጠር ነው። ሁለተኛው ማስጠንቀቂያዎቹን ቸል ማለት ነው እና እግዚአብሔር በአንድ ጊዜ ከማንም ጸጋ አይወስድም፣ በማንም ላይ ፍርድ አያስተላልፍም። ብዙ የመመለስ ምልክቶችን ያደርጋል። አንዱ ለናቡከደነጾር ምዕራፍ 3 ላይ ህልሙንም ፍቺውንም ነገረው። ታውቃላችሁ አማልክት መንፈስ ከሌለው በቀር ማንም ሚስጥር ሊገልጥ አይችልም ብለው ቃላተኞች 3 ዓመት ተኩል ያሰለጠናቸው ነግረውታል። ናቡከደነጾርም ህልሙንም ፍቺውንም ዳንኤል ሲነግረው ገብቶታል። ዳንኤል ከሰው የበለጠ ሳይሆን ለናቡከደነጾር ሚስጥር የሚገልጥ አምላክ እንዳለ እንዲያውቅ እንደሆነ ነግሮታል። ናቡከደነጾር ይሄን መስክሯል። እንደገና ምዕራፍ 3 ቁጥር 29 ላይ እንደዚህ የሚያድን አምላክ የለም ብሎ ከእሳት ሲያድናቸው ሶስቱን ኃያላን በአይኑ በብረቱ ያየ ሰው ነው። መልሶ የባቢሎንን አስማተኞች ቃላተኞች ይጠራል። እስኪ እናንተ ጠንቋይ መተተኛ ዛፍ አየው ዛፉም ተቆረጠ ምንድነው ትርጉሙ? የሚጠይቀው አጋንንት ያለባቸው ጣዖት የሚያመልኩትን ሰዎች ነው። እንደገና ተመልሶ ከእሳት ሲያድናቸው አይቶ እንደገና ወደ ጣዖት አሰራር ይመለሳል። እንደገና ቤል የተባለ ጣዖትን ያመልካል። በጣም አስቸጋሪ፣ ልቡ ጠንካራ፣ ከባቢሎን ጠንቋዮች ጋር ያለው ቁርኝት ገና አልበጠሰው። እግዚአብሔርን በአፉ ያመልከዋል፣ ነገር ግን ከጠንቋዮች አልተለየም። ከአጋንንት ሰብሳቢዎች ምክር ይጠይቃል እና ብንን ስትሉ ለእግዚአብሔር ደግሞ ይዘምራል። የተደባለቀበት ሰው ነው። ብዙ ቸርነት ሰጠው እና እነ ዳንኤልን 10 እጥፍ ስልጣን ይሰጣቸዋል። ሚሳቅ ኢሳቅ አብደናጎምን ይደነቅባቸዋል። እንዲያውም ኢየሱስን በእሳት ውስጥ ከሚሳቅ ኢሳቅ አብደናጎም ጋር በአይኑ በብረቱ አይቶታል። የአማልክት ልጅ ይመስላል ብሎ ከዚህ በላይ መገለጥ ምንድነው? ሆኖም ከጣዖት አልተለየም። ይሄ ሰው በህልሙ መልአክ የተገለጠለት ሰው እነሆ በህልሜ ተኝቼ አንድ የሰማይ ጠባቂ ዛፉን ቁረጡ ሲል በጆሮ የሰማሁት። መልአክ እኮ መገለጥ አያስፈልገውም። ለዳንኤል ልቡ ሲጠነክር በመልአክ ያነጋግረው ጀመር። አስገራሚ ነው። ምዕራፍ 4 ቁጥር 17 ላይ ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደው እንዲሰጥ ከሰው የተወረደውን እንዲሾምበት ያውን ያውቁ ዘንድ ይህ የጠባቂዎች ትእዛዝ ይህም ፍርድ የቅዱሳን ቃል ነው የሚለውን በህልሜ የሰማሁት መልአክ ሲናገር የሰማሁት ከሰማይ ሲያወራን የሰማሁት ድንቅ ነው። ለዚህ ለናቡከደነጾር በህልሙ መልአክ እስኪገለጡለት ደረሱ። ነገር ግን እንደገና ምዕራፍ 4 ቁጥር 30 ላይ ሄዳችሁ ምዕራፍ 4 ቁጥር 30 ላይ ዳንኤል ነግሮታል። ለድሆች ምጽዋት ስጥ፣ ጽድቅን በማድረግ የታየብህን እባክህ አስቀር እና ብዙ ድሆች ላይ ግፍ ሳያደርግ አይቀርም እና የታየብህ መቆረጥ ነው፣ መባረር ነው፣ መቀማት ነው፣ የእንስሳ ልብ ሊገጠምልህ ነው። ነገር ግን እባክህ ጽድቅ በማድረግ ለድሆች በመመጽወት የእግዚአብሔርን ቁጣ አብርድ። አስደናቂ ምክር ነው የመከረው። ህልሙን ካየ በኋላ ለ1 ዓመት ምንም አላደረገው። ከዙፋኑ አልወረደም። ይበላል ይጠጣል እና በየቀኑ እየጨመረ ነው። ነገር ግን በፍርድ ውስጥ ነው ያለው። እግዚአብሔር እንደገና እድሜ ጨመረለት። ለ1 ዓመት ከማስጠንቀቂያ ጋር እድሜ ሰጠው። ዳንኤልን ሰጠው፣ ህልም ሰጠው፣ የመልአክ ቃል ላከለት። ናቡከደነጾር አልተመለሰም። እንዲያው ምዕራፍ 4 ቁጥር 28 ላይ ይህ ሁሉ በንጉሥ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግሥት ሰገነት ላይ ይመላለስ ነበር። ንጉሡም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን አለ። የሰገነት ጣጣ ከፍ ባለ ማማ ላይ ቁጭ ብሎ ሲያይ ከተማውን አየ። በእርግጥም ውብ ነው እና በልቡ ተቀሰቀሰ። ለግርማዬ
ለክብሬ እኔ ያሰራኋት ንግግሩን ገና ሳይጨርስ 4 ነጥብ አድርገለት። እድሜ ሰጠው፣ ጤና ሰጠው። እግዚአብሔር እድሜ ሰጥቶኝ ዕውቀት ሰጥቶኝ ለእግዚአብሔር ክብር ለሰው ጥቅም ከማለት ይልቅ እኔ መስርቼ እኔ አንደኛ ሆኜ በእኔ አስተዳደር ችሎታ ለኔ ክብር መገለጫ ብሎ ሳይጨርስ ከሰማይ ትእዛዝ መጣለት። የተሰጠውን 1 ዓመት የንስሐ ጊዜ አባከነው። ታውቃላችሁ፣ ጉልበቴ፣ ብርታቴ፣ ግርማዬ፣ መንግስቴ ያሰራዋት እያለ ቀጠለ። ታላቂቱ ባቢሎን ስኬት እንዴት ወጥመድ እንደሆነ እና ብዙ የተሰጠውን ማስጠንቀቂያ እየጣሰው ሄደ። ዳንኤል ተሰጠው፣ መልአክ ተሰጠው፣ ህልም ተሰጠው፣ በሰዓት ውስጥ መገለጥ ነው፣ ህልም ተርጎም ነው። እነዚህን ሁሉ አባከናቸው። ታውቃላችሁ፣ የትዕቢት ጣጣ እግዚአብሔር የሚሰጠውን ማስጠንቀቂያ አለመቀበል ነው። ነገር ግን እግዚአብሔር ቶሎ አልፈረደበትም። የእግዚአብሔር ትዕግስት ሁሉ ጊዜ ይገርመኛል በእውነት። ፍትህ ከመበየኑ በፊት ከሰጠው አንዱ ድንቅ ነገር ሩህሩህ እና ጠቢብ ማላጅ ሰጠው። ያ ማላጅ ዳንኤል ነው። ማላጅ እኮ ማለት ስለናንተ የሚጸልይ በምድር እያለ የቀናውን መንገድ የሚያመለክት ሰው ማለት ነው። በእርግጠኛ ምልጃን ከሞት በኋላ እንቀበልም። በህይወት እያለ ግን አንዱ ለአንዱ ይማልዳል እና አንዱ ለአንዱ ዕውቀትና ጥበብ ይመግባል። ዳንኤል በምድር እያለ ለናቡከደነጾር የተሰጠው ከ3 አንዱ ነው። ታውቃላችሁ፣ አንደኛው ኖህ ነው፣ በጣም የተወደደ። ሁለተኛው ኢዮብ ነው፣ ምርጥ የተባለ ከሰው ልጆች ዳንኤል ነው ሶስተኛው። ይሄ ሕዝቅኤል ላይ የተጻፈ ነው ይሄ ቃል እና ሩህሩህ የሆነ ይቅር ባይ ጓደኛና የጸሎት ሰው ሰጠው። ርህራሄው ስታዩ ለ1 ዓመት ሙሉ ለ1 ሰዓት ተጨነቀ። ህልሙንም ትርጉሙንም ያውቀዋል ዳንኤል። ነገር ግን ለንጉሱ እንዳይነግረው ትቆረጣለህ፣ ይወሰድብሃል፣ የእንስሳ ልብ ይሰጥሃል ቶሎ አላለውም። ስለ ራራለት በመንፈሱ ሲቃትት ነው የምታዩት። ለምን? ፍርድ ከባድ ነው። ለምንድን ነው የሚራራለት? ኢየሩሳሌም ከተማይን አቃጥለህ አባት እናቴን ገድለህ እኔን ጃንደረባ አድርገህ እግዚአብሔር የሰራልን መቅደሱን አፍርሰህ የእጅህን ሰጠህ አላለውም። የሚያስገርም ነው። ሊለው እኮ ቢችል በግዞት ብዙ አሰቃይቷል። ወገኖቹን በእሳት ጠብሷቸዋል። ታውቃላችሁ፣ ሚሳቅ ይሳቅ አብደናጎምን እግዚአብሔር ጣልቃ ባይገባ እሳት ውስጥ ነው የማገዳቸው። በጣም ትዕቢተኛና ጨካኝ ንጉስ ነው። ዳንኤል ግን ለዚህ ክፉ ሰው ይራራለታል። አሳዘነው፣ እንዳይጠፋ አሳዘነው። ለምን? 30 ዓመት ሙሉ አብሮት በአንድ ቢሮ ሰርቷል። የቢሮ ጓደኛው ነው። 30 ዓመት አገልግሎታል እና ከእግዚአብሔር ተጣልቶ ከእግዚአብሔር እንዳይጣል ዳንኤል 30 ዓመት አገልግሎቱን አላቆመም። በመጨረሻ ሰዓትም ዳንኤል ያው ነው፣ ይራራል እና ይቅር ባይ ነው። ንጉሥ ሆይ ህልሙ እና ትርጉሙ ለጠላቶች ይሁን፣ ጌታዬ ሆይ ይለዋል። እንዲያውም ቀጥታ ጌታዬ ሆይ ነው የሚለው ቃል በቃል። ፍቹን እባክህ አስታውቀኝ ሲለው ቁጥር 19 ጌታዬ ሆይ፣ አሁንም ጌታዬ ነህ እኮ ነው የሚለው። ምን አይነት ይቅር ባይ ልብ አለው። ልክ ኢየሱስ ለኛ የሚያደርጉትን አያውቁም እንዳለ፣ እስጢፋኖስ አትቁጠርባቸው እንዳለው ይሄው መንፈስ ዳንኤልም ውስጥ ነበር ማለት ነው። ሆኖም ይቅር ባይና ትሁት ቢሆንም እውነተኛ ሰው ነበር ዳንኤል። የሚናገረው ፍርጥን ያደረገለት ዛፉ አንተ ነህ አላባብለውም። ፍሬው የበዛ ውበቱ የታየው ታላቂቱ ዛፍ አንተ ነህ ንጉሥ ሆይ፣ ትቆረጣለህ፣ ትባረራለህ፣ የእንስሳ ልብ ይሰጣል። በፍርድና በትዕቢት አይደለም የሚነግረው፣ እውነትን ከፍቅር ጋር ይመግበዋል። እንዲህ ያሉ እኮ ማላጆች ማግኘት በጣም ከባድ ነው በእውነት። ተወደዋለህን ልጅህን ገስጸው ይላል። በፍቅር መገሰጽ በጣም የጠፋበት ነው። እንዳይጠላኝ ኃጢአት ሲያደርግ አብሬው እችላለሁ ባላምንበትም ከሰዎች ሁሉ ጋር በሰላም ለመኖር ይሉኝታ ስለሚይዘን እውነትን እንደብቃለን። ይገርማችሁ፣ ዳንኤል ግን እንዲህ አይደለም። ንጉሥ ሆይ ጌታዬ ነህ፣ ማልጄልሃለሁ ለዚህ ለ30 ዓመት ሙሉ። አሁንም የደረሰብህ የተነገረህና ያየው ህልም እቅጩን ልንገርህ፣ ትቆረጣለህ። ሌሎች ሌላ ሊተረጉሙለት ይችላሉ እኮ።
ስለሚፈሩት እውነተኛውን መንገር ሞትን ስለሚያስከትል ሌላ ትርጉም ያመጡለታል። እንዲያውም እነዚህ ቃላተኞች የህልም ተርጓሚዎች እኛ የህልም አላወቅንም ያሉት ውሸታቸው ነው፣ አውቀዋል ይላሉ። ትቆረጣለህ፣ የእንስሳ ልብ ይሰጥሃል ናቡከደነጾር ማለት በጣም ከባድ ነው። እና መረሸን የለበትም፣ ፍርድ ቤት ሳይገባ ወታደራዊ ፍርድ ቤት አይሙት የሚል አንድ ሰው እንኳን እንዴት አይኖርም? ሁሉም። ዳንኤል ግን ወገኖች ከፊቱ ሞት ያለ ቢሆንም እውነትን ኮምፕሮማይዝ አያደርግም። ድንቅ መሪ፣ ድንቅ ማላጅ። መጥምቁ ዮሐንስ እንዲህ ያለ መንፈስ ነበር። ሄሮድስ የወንድምህን ሚስት ፍታ። ሄሮድስን ፍታ ማለት ግደለኝ ለማለት እኩል ነው። ያንዳንድ ሰው ትቢት በጣም ከባድ ስለሆነ በፊት ለፊት መገሰጽ አትችሉም። ሁሌ ትክክል ነው። መታረም አይፈልግም፣ መገሰጽ አይፈልግም። ከተቃወምከው ልጆቿ የተነጠቁበት ድብ ተገናኘ ማለት ነው። ይበጫጭቃል። ናቡከደነጾር እንደዛ ነው። እወድሃለሁ፣ አከብርሃለሁ፣ እውነቱ ግን ይሄ ነው። ከትህትናና ከአክብሮት ጋር እውነትን የሚናገሩ ቁጥራቸው በጣም ጥቂት ነው። አካብ ወደ ጦር ሜዳ ሊሄድ ነው። 400 ነቢያት ምን ይመስላችኋል? ንጉሥ ወይ እግዚአብሔር ካንተ ጋር ነው፣ ተከናወን። 400 አንድ ሰው ብቻ ነው አኪያ የተባለ። አደጋ ይታየኛል አለው። የምን አደጋ አለው? አሳልፎ ይሰጥሃል፣ ከጦር ሜዳ አትመለስም፣ እግዚአብሔር ካንተ ጋር አይደለም። 400 ታዲያ ሂድ ተከናወን ለምን ይሉኛል? ክፉ መንፈስ አድሮባቸው እስር ቤት ጨምሩልኝ፣ እስክመጣ ድረስ የመከራ እንጀራ ብሉት። እውነትን በተናገርክ የመከራ እንጀራ ትበላለህ። ከ400 1% ነው እንደዚህ የሚያደርግል። ዳንኤል ግን እውነትን በፍቅር ከሚናገሩት ነበር። ትዝ ይላችኋል፣ የጲላጦስ ሚስት አደንቃታለሁ። ጲላጦስ መደረር እኮ ነው። እጁን በውሃ በመታጠብ የሚሸነግል ነው። የሚያደርገውን ያውቃል። ንጹህ ሰው አሳልፎ እንደሰጠ ያውቃል። ኢየሱስ ምንም እንዳላደረገ በትምህርቱና በጥያቄው አረጋግጧል። ለስልጣኑና ለሰዎች ክብር ሲል በርባንን ፈታው፣ ኢየሱስን ሰጠ። ታውቃላችሁ። ሚስቱ ግን አልፈራችውም። በችሎት ተቀምጦ ይሄ ሰው ጻድቅ ነው፣ በህልም ስሰቃይ አድር ያለው አንዳች እንዳታደርግበት አለችው። አያችሁ፣ ሊቀ ካህናቱ ግደለው ሲሉ አህዛብ የሆነችው ሚስቱ እንዳትነካው አለችው። ሊፈታትና ሊገላት እኮ ይችላል። የፈለከውን አድርገኝ። ቁጥራቸው ጥቂት ነው ከእውነት ጋር የሚጋፈጡ። በጓዳ የሚያንሾካሽኩ ብዙ ናቸው። በቴክስት የሚለዋወጡ ብዙ ናቸው። እውነትን በአደባባይ የሚናገሩ በእውነት እላቸዋለሁ ጥቂት ናቸው። በልቡ የሚያምነውና የሚናገረው ብዙ አንድ አይደለም። እድል እየተሰጣቸው ሐሰትን ዋጥ፣ እውነትን አይናገሩም። ለምን? አደጋ አለው። ቀላል አይምሰላችሁ፣ ብዙ አደጋ አለው እውነትን መግለጥ። ዳንኤል ከምድር ከአዳም ልጆች ከሶስቱ አንዱ ሚዛን እንዲደፋ ያደረገው አንዱ ይሄ ነው። ዮሐንስ ነው ልጆቼ እውነት ሲናገሩ እውነትን ሲያደርጉና ለእውነት ሲኖሩ ከማየት ውጪ ሌላ ደስታ የለኝም ይላል። ኢየሱስ አንተ ማን ነህ ሲለው እኔ እውነት ነኝ አለው። እውነት ምንድነው አለው ጲላጦስ። ለዚህ ድንቅ ቃል መልስ ሊሰጠው ሲል አዋከቡት። ስቀለው ብለው አቴንሽኑን ሳቡት። እውነት ግን ህይወት ግን መንገድ ግን እኔ ነኝ። ኢየሱስ ለብዙዎች እንዲህ ብለዋል። ዳንኤል እውነትን ለናቡከደነጾር ተናገረ። ይሄ የእግዚአብሔር እኮ ድንቅ አድራጎት ነው። ለናቡከደነጾር ከሰጠው አንዱ ብጽህና እንዲህ ያለ አስገራሚ መንፈሳዊ አባት፣ ድንቅ ማላጅና ጉበኛ ሰው ሰጠው። ከፍርድ በፊት ዳንኤልን ሰጠው ነው የምላችሁ። ይሄ ብቻ አይደለም። ከፍርድ በፊት እግዚአብሔር ያደረገው ፍትህ ለ1 ዓመት የንስሐ ጊዜ ሰጠው። ማንም እንዳይጠፋ ወዶ ስለናንተ ይታገሳል የሚለው ትዝ ይላችኋል። የእግዚአብሔር ትዕግስት ላላችሁ ፍርድ ያለበት ኃጢአት እንደ ውሃ እየጨለጡ ምንም አይሆኑም። ለምን? እግዚአብሔር ማንም እንዳይጠፋ ወዶ የሰዎችን ይታገሳል። እና በናቡከደነጾር ላይ የንስሐ ጊዜ ሰጠው። በዚህ 1 ዓመት ውስጥ ግን አልተመለሰም። ያ የፍትህ አንዱ አካል የዲሲፕሊን ቅጣት ነው። ተመጣጣኝ የሆነ
ቅጣት የዲሲፕሊን ቅጣት በሰው ልጆች ላይ ያደርጋል። ይሄ እውነት ነው። እኔ አንዳንዶች የብሉይ ኪዳን እግዚአብሔር ነው የምሰብከው ምሕረቱ ብዙ ነው ዝም ብለህ ቱልቱላ ትነፋል ይሉኛል። ኧረ እባክህ ለዚህ ቃል ንስሐ ግባ ብራዘር። እግዚአብሔር ከባህሪው ጋር አይጋጭም። ልጁ ኢየሱስን ላከና በደሙ ስርየት አገኘ ንስሐ ግባ ይልሃል እንጂ ኃጢአትን አያጸድቀውም። ናቡከደነጾር ይሄን ጽፏል፣ ዳንኤልም አረጋግጧል። ምዕራፍ 4 ቁጥር 13 የቅዱሳን ጠባቂ በታላቅ ድምፅ መንግስትህ ተወሰደ፣ ልዑል በሰዎች መንግስት ላይ እንዲሰለጥን እስክታውቅ ለሚወደው እንዲሰጠው እስኪገባህ ትሰደዳለህ፣ ከሰዎች ትለያለህ። መኖሪያ ከአራዊት ጋር ምድረ በዳ ይሆናል፣ መብልህ እንደ በሬ ሳር ነው። 7 ዘመን ያልፍብሃል። የዲሲፕሊን ቅጣት ፊት ለፊት ተመጣጣኝ። ለምን 7 ዓመት አደረገው? 1 ዓመት አይበቃሙ ይላሉ። ናቡከደነጾር በ1 ዓመት ልቡ አይሰበርም። ከጫካ በገመድ ጎትተህ ብታሰለጥነው ተመልሶ ነው የሚሆነው። የሰው ልብ የሚያውቅ ጥልቀቱንም የቅጣቱን የሚያውቅ እግዚአብሔር እሱ ነው ፍትህ የሚበየው። 7 ዓመት እንደ ጌሾ ካልተወቀጠ ሰውየው አይቀየርም። አንዳንዴ እግዚአብሔር የተጣላውን ጓደኛ መሆን ትፈልጋለህ፣ አትችልም። ራስን በመጠበቅ መማለል እንጂ ሰውየውን ያለ ጊዜው ላግዝ በእግዚአብሔር ላይ ላጉረምረም ብትል ፍንጣሪው አንተንም ነው የሚያገኝ ብራዘር። አይሆንም። ለጥቅሙ ነው የተቀጣው እንጂ ሊበቀለው አይደለም። ከሲኦል ያመልጥ ዘንድ ለጥቅሙ ሲል ገረፈው። ትክክል ሆኖ ለጊዜው ቢያማውም ፍጻሜው ያምር ዘንድ እግዚአብሔር እጁን ጫነበት። ትክክል ነው። ያልተመራ ሰው መረን ስለሚወጣ ብዙዎች ይህን የዲሲፕሊን ቅጣት ሊቀበሉ አልፈልጉም። ናቡከደነጾር 7 ዓመት ነው የጠጣት። እነ ኦዚያን እባክህ ተው ክብር አይሆንልህም እያለ 85 ካህናት ሲጮህ ሰደባቸው። ተግሳጽን አልፈለገም። በለምጽ ተመቶ በተዘጋ ቤት ሞተ። ታውቃላችሁ። የሚራራ ካህንና ማላጅ እኮ ለሳኦል ሰጥቶታል ሳሙኤልን። ነገር ግን ከሳሙኤል ምልጃ በላይ ሆነ የልቡ ጥንካሬ። አንተ ልከኛ ነህ አለው። ይሄ ሁሉ ሌሊቱን ሙሉ ያለቀስኩልህ፣ ይሄን ሁሉ መገለጥ የማመጣው ቅጣቱ እንዲዘገይ የምማልድልህ ልብ ጠንካራ ነው፣ አሳልፎ ሰጥሃለሁ። ሳኦል ልቡ ጠንካራ ነው። ብዙ ነገስታት በምድር ላይ እግዚአብሔር የተሰጣቸውን የዲሲፕሊን ቅጣት አባክነውታል። ቅጣት እኮ ለበጎ ነው። ናቡከደነጾር ብቻ ገባው የቅጣቱ ምስጢር። ያልተገራ ስኬቱን ማስጠንቀቂያ ምልክቶችን ሁሉ ጣሰ። ነገር ግን እግዚአብሔር ከፍትህ በፊት ዳንኤልን አዘጋጀ። ሩሩህ ይቅር ባይ እውነተኛ ሰው ብቻ ሳይሆን የዲሲፕሊን ቅጣትም ሰጠው። አንዴ በጣም መወደው ሰው አለ፣ ወደ ጌታ ሄዷል። በእርግጥ በጣም በእውነት ነው የምላችሁ፣ በወር ቢያንስ 2 ጊዜ አየዋለሁ። ጓደኛዬ ነው ግን ታማሚ ነው። እና ለዚህ ህመምህ እንድጸልይልህ ፍቀድልኝ አልኩት። ቄስ እንዳታረገው አለኝ። ህመም ሁሉ ቅጣት ነው ማለት አይደለም፣ ግን እሱና እግዚአብሔር የሚያውቁታል። እኔ ጤነኛ ሆኜ ስለማታቀኝ ነው። ወንድሜም እኔም ተስማምተናል። ያደረኩት ብዙ ጣጣ አለ። ነፍሴ ልጠፋ ሲኦል ጫፍ ላይ ነበርኩ። እግዚአብሔር ይሁን ቁጭ አደረገኛል። አሁን ተመችቶኛል። እግዚአብሔር ስለኔ አትዘን አለኝ። ጸጋ ሰጥቶኛል። ነፍሴ ድናለች። በስጋዬ መከራ ብቀበልም ከአምላኬ ጋር ጥልቅ ፍቅር ውስጥ ነኝ። ቄስ ሌላ ጸሎት ውስጥ እንዳትገባልኝ። ታምናላችሁ? ገረመኝ። ይሄንን የዲሲፕሊን ቅጣት የፍቅር መገለጫ እንደሆነ ገብቶታል። ሊበቀለኝ አይደለም። ቄስ አትራራልኝ፣ ለኔ አትዘንልኝ። እግዚአብሔር ስለሚወደኝ ያደረገው። አላማርርም። ቀኑን ሙሉ ሰው ይጸልያል ማለት ትችላላችሁ? በእውነት ቀኑን ሙሉ ከቤቱ አይወጣም የሚጸልይ፣ ለኔም ሁሉ ጊዜ ተንበርክኬ እጅ በመጫን የሚጸልይልኝ ነው። ምን ነው እንደኔ እግር በተገጠመለት እላለሁ። ነው እንደዚህ አትበል ይለኛል። ይገርማል። እና እግዚአብሔር ወደ በጎ ሊመልሰው በዚህ ማዕበል ውስጥ እንዳሳለፈው ይመስለኛል። ሆኖም ከአምላኩ ጋር ተጣብቆ ከአምላኩ ጋር ተስማምቶ ወደ አምላኩ ይሄዳል። በዚሁ በእኛው ሀገር
የዲሲፕሊን ቅጣቱ ለበጎ ነው። ንስሐ ገባ ነው ብላችሁ ምዕራፍ 4 ቁጥር 34 ላይ ዘመኑም ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። አቤት! ዓይኔን ወደ ሰማይ አነሳው ቀላል አይደለም። እና የንስሐ አንዱ ደረጃ ወደ ሰማይ ማየት። በፊት ያየውን አይታችኋል። ወደ ሰራው ባቢሎን እኔ ባቢሎን ከተማዬ መዋኛዬ ወርቅ ብሬ ወታደሬ ሲል አሁን ደግሞ ዓይኑን ወደ ሰማይ አነሳ ይላል። አስገራሚ ነው። ወደ ሰማይ ሲያነሳ ከዋክብትን አይደለም ያየው እና የእግዚአብሔርን ታላቅ ስራ አእምሮዬም ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩት። ግዛቱ የዘላለም ግዛት ነው፣ መንግስቱ ለልጅ ልጅ ነውና በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ። በሰማይ ሰራዊት በምድርም ላይ የሚኖሩ መካከል እንደ ፈቃዱ ያደርጋል። እጁን የሚከለክል ወይም ምን ታደርጋለህ የሚለው የለም። በዚያ ጊዜ አእምሮዬ ተመለሰልኝ፣ ለመንግስቴ ክብር ግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎች መኳንንቶች የፈለጉኝ፣ በመንግስቴ ውስጥ ጸናው፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይ ንጉሥን አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረዋለሁ። ድንቅ ንስሐ ነው። ቀጥታ እኔ መንግስተ ሰማይ እንደገባም እርግጠኛ ነኝ። በእውነት ከዚህ በላይ መዳን ምንድን ነው? በልቡ አምኖ በአፉ መመስከር የቻለ ሰው ነው። ወደ ሰማይ አነሳ። እንስሳ ብቻ ነው ወደ ምድር እያየ ሳር የሚግጥ። ሊታረድ ሲል ነው ሰማይን የሚያዩ ይላሉ በግ። ናቡከደነፆር ግን እንደ ሳር ወደ ምድር መጨረሻ ላይ ወደ ሰማይ አነሳ። ወደ አምላኩ ልቡን አነሳ። ንስሐም ገባ። በረከቶች ወገኖች ሆይ እንደ ዝናብ ይጎርፉለት ጀመር። አንዱ በረከት ምንድን ነው? አእምሮ ተመለሰለት፣ ክብር ተመለሰለት፣ ግርማ ተመለሰለት፣ ውበቴ ተመለሰልኝ ይላል። አስገራሚ ነው። ቅጣቱ ቀስ በቀስ ነው። ንስሐ ስትገባ ግን በረከቱ በፍጥነት ነው። የእግዚአብሔር ምሕረትና የእግዚአብሔር በረከት በሂደት አይደለም። ንስሐ ከገባ በሮቹን ይከፍተዋል። ቅጣቱ በቀል እንዳልሆነ እና አእምሮ መወሰዱ እግዚአብሔር ሊያሰቃየው እንዳልፈለገ ልቡ እስኪመለስ ድረስ ብቻ እንደሆነ የምታዩት ነው። ገና ንስሐ ሲገባ ወዲያው ምርኮ ተመለሰ። ከዛስ አማካሪዎቹ ፈለጉት። 1 ዓመት ሙሉ ናቡከደነፆር የት ነው አላሉ። በሰው ልብ መፈለግን እኮ የሚያሳድር እሱ እግዚአብሔር ፈለጉት። መኳንንቶቹ ያድኑት ጀመር። በቡድን እየተደራጁ ይፈልጉት ጀመር። አገኙት። ብዙ ክብር ብዙ ግርማ ተጨመረልኝ። የእግዚአብሔር ባህሪው ዕውቀት ተገጠመለት። በሰማይና በምድር እንደ ፈቃዱ ያደርጋል። መንግስቱ የዘላለም ነው፣ ግዛቱስ ለልጅ ልጅ ነው። እግዚአብሔር እኮ ሉዓላዊ ነው፣ የወደደውን ያደርጋል እና ምን ታደርጋለህ የማይባል አምላክ ነው እያለ ይጽፈውም ይሰብከውም ጀመር። ይገርማቸዋል። ይህ እኮ ዳግም እንደተወለደ ሰው ቆጠሩት እና ከአምላክ ጋር መገለጥን የልቦናችሁ አይኖች በርተው የመጥራቱ ተስፋ ምን እንደሆነ ያወቀ ሰው ንግግር ነው የሚናገረው። ናቡከደነፆር ከጅማሬው ይልቅ ፍጻሜው አማረለት። የመኖር ሚስጥር የእግዚአብሔር ባህሪ ገባው። የትዕቢት ውጤትና የንስሐ ብዙ በረከቶች በምዕራፍ 4 አጠናን ማለት ነው። ምንድናቸው እነዚህ? ምዕራፍ 4 ላይ አጠናናቸው። የትዕቢት መፍለቂያዎች ያልተገራ ስኬት፣ ብዙ ማስጠንቀቂያዎችን ቸል ማለት፣ የእግዚአብሔር የፍትህ አሰራርስ ከፊቱ ዳንኤልን ማዘጋጀቱ። ማን ነው ዳንኤል? ሩሩህ፣ ይቅር ባይ፣ እውነተኛ። የፍትህ ሌላኛው ገጽታስ የዲሲፕሊን ቅጣት። በእነዚህ ሁሉ ካሳለፈው በኋላ ንስሐ ለገቡ ደግሞ በረከቶቹን ይዘረዝርናል። ምዕራፍ 4 በረከቶቹ ምንድናቸው? ምርኮ መመለስ፣ መፈለግ፣ መጨመር፣ መክበር፣ መረዳት፣ የፈቃዱን ዕውቀት ማግኘት። እነዚህ ሁሉ በምዕራፍ 4 በፍጥነት ያጠናናቸው ናቸው። ምዕራፍ 5ም በፍጥነት ነግሬያችሁ ምናልባት ጊዜ ካለን 6 እንቀጥላለን። ምዕራፍ 5
ምዕራፍ 5 ንጉሥ ብልጣሶር ለሺህ መኳንንቶች ትልቅ ግብዣ አደረገ። ሁሉን አላነብም፣ ጊዜ የለም። አያችሁ፣ የቀበጠ የጠገበ ሰው የፍርድ ምልክቶች በብልጣሶር ሕይወት ብለን ያጠና ነው። ብልጣሶር በዚህ በምዕራፍ 5 ላይ ትዕቢተኛ ሰው ምን እንደሚያገኘው ለሰዎች፣ ለነገስታት፣ ለባለጠጎች ጉልህ እንደ መስታወት የሚያንጸባርቅ ምሳሌ ነው። በቃ እኔን አይተህ ተቀጣ ማለት ምዕራፍ 5 ነው። እና ምዕራፍ 4 ናቡከደነጾር አመለጠ፣ ፍጻሜውን አሳመረ በንስሐ። ምዕራፍ 5 ግን አይመስለኝም። ብልጣሶር ግን አይመስለኝም። እና የፍርድ ምልክቶች ምንድን ናቸው? እና ልቡን ያደነደነ ሰው ድንገት ይሰበራል፣ ፈውስ የለውም የተባለው በብልጣሶር ላይ ነው የምታዩት። እና የስነ ምግባር ጉድለቶችን አጠና። ብልጣሶር ስነ ምግባር ጉድለት ትልቅ ግብዣ አዘጋጀ። ከአባቱ ናቡከደነጾር በኋላ የነገሰ ሰው ነው። እና ብዙ ባልደከመበት 125 መንግስት ላይ ይመስለኛል በተቀመጠ 120 ሀገር ላይ ብልጣሶር። የመጨረሻው የባቢሎን መንግስት የወደቀው በዚህ በብልጣሶር ዘመን ነው። እና አባቶቹ የደከሙበትን ቅጥር ያስቀመጡትን ሀብት በሙሉ በአንድ ሰዓት ውስጥ አፈርድም የከተተው ብልጣሶር የሼር መንግስት ነው። አባቱ መንግስቱ ብዙ ስለሆነ የሚያስተዳድሩት ግማሹን አባቱ ያስተዳድራል፣ ግማሹን ለልጁ ሰጠው። ልጁ ግን የሰለጠነ አይደለም። የመጠጥ ግብዣ አዘጋጀ። በሚሊኒየም የ1000 ዓመት የባቢሎን መንግስት ክብረ በዓል ላይ ብዙ ሴቶችን አዘጋጀ። እንደምታውቁ ብዙ ሴቶች 1000 መኳንንት ሚስቶቻቸው ጋር 2000 በቆባቶች ስትጨምሩ 3000። አዳራሹ ላይ የወይን ጠጅ ግብዣ አዘጋጀ። ቅጥ ያጣ ግብዣ፣ በእውነት ሀብቱንና ስልጣኑን ለማሳየት ቅጥ ያጣ ግብዣ። አንዳንድ ሰው እግዚአብሔር በሰጠው ብልጥግና መወዳደር ያደርገዋል፣ ድሆችን ያሳፍርበታል። ሰውን እንዲያስተዳድር በሰጠው ሀብትና ስልጣን ሀብቱንና እውቀቱን መግለጫ ያደርገዋል። ይሄ ትክክል አይመስለኝም። እና ግብዣ እኮ ኃጢአት አይደለም፣ ከመጠን የበዛ ውስኪ ራጩበት ጀመር። እንዴ ውስኪ ከሆነ ያኔ ወይን ጠጅ ነው የሚለው። ያ ሳያንስ ብዙ ቁባቶች ገቡ። ዝሙትም አለ ማለት ነው። ከስካር በኋላ ምን ትቀጥላለህ? ዳንሰኛ አለ፣ ዘፈን አለ፣ ስካር አለ፣ ሴቶች አሉ። በቃ እና በዘፈን የታጀበ ግብዣ፣ በሴቶች የታጀበ ግብዣ ለቀቀው። እና ስነ ምግባሩ የጎደለው ማንነት ሆነ። አታምኑም? ይህንን የቀበጠ ግብዣ በሚያደርግበት ሰዓት የሜዶንና የፋርስ መንግስታት አገሩን ከበውለታል። በጠላት ጦር ተከቦ ሰው እንዴት ይጋብዛል? ከመጠን በላይ በጣዖቱ ተመክቷል፣ ወይም በቅጥርና በወታደሮቹ ተመክቷል። ትክክል አልነበረም። ይህን አጠናን ማለት ነው። እግዚአብሔር በሰጠው ነገር የፍርድ ምልክቶች ተደጋጋሚ ጉልህ የስነ ምግባር ጥሰት ካየ ከፊቱ ፍርድ ይጠብቀዋል ማለት ነው። ያ ሰው እግዚአብሔር የደገሰለት ነገር አለ ማለት ነው። እንዲያውም በእርግጥ ይህን የወይን ጠጅ ያዘጋጀው ራሱ እግዚአብሔር ነው። ኢሳይያስም ኤርምያስም አንብቤላችኋለሁ። የአባቶቹ ኃጢአት ሳያንስ እሱ ጨመረበት። አሁን ጽዋው እየሞላ ነው። አልገባውም። የንስሐ ጊዜም አላወቀም። ፍርድ ውስጥ የሚገባ ሰው በተሰጠው የሚጸጸት ልብ፣ የሚያዝን ልብ፣ የሚደነግጥ ልብ የለውም። አደጋ ውስጥ ነው ይሄ ሰው እንደምታውቁት። እና በፒክ በሆነው የደስታው ቁንጮ በሆነው ላይ ከሰማይ ጣት መጣችለት። ከባድ ነው። የወገቡ ጅማት ተፈታ፣ ደነገጠም፣ የፊቱ መልክ ተቀየረ። አየህ፣ ከአምላክ የመጣ ቁጣ ልትቋቋመው አትችልም። ሰው ከሰው ቢጣላ ችግር የለውም፣ እግዚአብሔር ጣልቃ ይገባል። ሰዎችም ጣልቃ ይገባሉ። ከአምላክ ከተጣላ ማን ይገባል? ጀነራል አትለው፣ 100 አለቃ አማካሪ ጥጉን ነው የሚይዘው። ሁሉም ወገባቸው ጅማት ተፈታ። ያ ብዙ ወታደር ያለው ብልጣሶር ደነገጠ ይላል። ለካ ሰላም በወታደር ብዛት አይደለም። ለምን ደነገጠ? የማይነካውን ነካ፣ የቀብጠቱ ብዛት። እሺ ጠጣ፣ ሰከረ፣ ዝም አለው፣ ምንም አላለውም።
ከሴቶች ጋር አመነዘረ። ምንም አላለውም። ጣዖታትን ዕጣን እያጤሰ ይሰግድላቸው ጀመረ። ምንም አላለውም። የጥጋቡ ብዛት ከእስራኤል የመጡትን ነዋያተ ቅድሳት አምጡ፣ እኔና ሴተኛ ዳሪ እንጠጣበታለን አለ። ይሄ የሚያሳችሁ እነዚህ ነዋያተ ቅድሳት መሆናቸውን ብቻ አታዩ። እስቲ እግዚአብሔር ወንድ ከሆነ እንለካካኩ ነው። እነዚህ ነዋያተ ቅድሳት የእግዚአብሔር መገለጫዎች ናቸው። አባቴ ከባቢሎን ያመጣቸው ያ እንጨትና ብር ወርቅ የሚባለውን አምጣልኝ አለ። አይደሉም። አንተን ሳይሆን ብርጭቆ አንተን ሳይሆን እኔን የደፈረው እግዚአብሔር ተነሳ ማለት ነው። ጠጡ ሴተኛ ዳሪ ተንቀጥቅጠው በቅድስተ ውስጥ ያሉትን ነዋያተ ቅድሳቶች ይቀባበሉባቸው፣ ችርስ ይባባሉበት ጀመር። ብድግ አለ። እግዚአብሔር በቀባቸው በእግዚአብሔራዊ ነገሮችና በእግዚአብሔር አገልጋዮች ላይ እንደፈለገ አፉ ማላቀቅ ጀመረ። ወኪላቸው የላካቸው ብድግ አለ። የማይነካውን ነካ ናቡከደነጾር። በአንድ ጣት በሶስት ነው ማኔ ቴቄል ፋሬስ ብሎ ጠቅ አረገው። የለም ያ ሁሉ ግብዣ በረዶ ፈሰሰበት። ጭጭ ድንግጥ ዝም። ጊዜ ያለፈበት የንስሐ ሩጫ ጮኸ ይላል። ምዕራፍ ቁጥር 7 እና 8 ባንብላችሁ። ምዕራፍ 5 ቁጥር 7 ንጉሡም አስማተኞች ከለዳውያን ቃላተኞች ይገቡ ዘንድ በታላቅ ድምፅ ጮኸ። የዘገየ ጩኸት ቀድሞ ነበር። ማቅ መልበስ ቀድሞ ነበር። ጮኸ። ንጉሡም የባቢሎን ጠቢባን ይህን ጽሕፈት ያነበበ ፍቺውንም ያሳየኝ ሐምራዊ ግምጃ ይለብሳል፣ የወርቅ ማርዳ በአንገቱ ዙሪያ ይሆናል። ወርቅ ስጦታ የተሳሳተ አሰራር። ንስሐ ገብቶ ማረኝ ከማለት ይልቅ በወርቅና በስጦታ ሊቀይረው ፈለገ የእግዚአብሔርን ጸጋ። ምንም ጭንቅላት የለውም ማለት ነው ሰውየው። በመንግስቴ ሶስተኛ ይሆናል ህልሙን ይህን ጽሕፈት የተረጎመልኝ። ስልጣኑም ስጦታውም ለሌላ አድርገው። ብራዘር ቱሌት አሁን ስጦታም አይሰራም፣ ብር ወርቅም አይሰራም፣ ስልጣንም አይሰራም። ዝም ብለህ ትርጉሙን ልንገራለሁ። መኳንንቶች ደነገጡ። ሊፈቱለትስ አልቻሉም። ቃላተኛም ድንበር አለው። በቃ ቀይ በሬ ጥቁር በሬ የሚልሽ ጨሌ የሚልሽ ለተወሰነ ጊዜ ነው። የማይችሉት ሚስጥራዊ ጣት ይመጣል። የግብጽ ጠንቋዎችም የተወሰነ እኮ ሄደዋል። ያስጠነቁላል፣ ንግዱ ይበዛለታል። ያስጠነቁላል፣ ወርቅ ያንጠለጥላል። ዘመን ይመጣል፣ በወርቅ የማይሆን ዘመን ከችልላል። ጠንቋይ ራሱ ወገቡ የሚፈታበት ቀን ይመጣል። እንኳን ለአንተ ሊረዳ ራሱ ደነገጡ ጠቅላላ። እናቱም ሩጫ ጀመረች። አይ ሩጫ፣ ወደ ልጇ ሩጫ። ልጅሽ ደነገጠ፣ ወገቡ ተፈታ ሲሏት በፊት ነበር እንጂ መሮጥ። ለ20 ዓመት ይህንን የተወደደ ዳንኤልና ልጇን አላገናኘችም። እንደምር 20 ዓመት ሙሉ አሁን ነው የምትነግረው። የልዑል መንፈስ ያለበት በአባት ዘመን የተረጎመ የጠቢባን አለቃ የሆነ አንድ ዳንኤል ነበር። አሁን ጫፍ ላይ ነው እንዲህ የምትነግረው። ልጁስ ምን ያርግ? ሩጫዋና የቀና መንገድ ማመልከቷ የዘገየ ነበር። የንስሐ ጊዜ እናቱ ልጁም አያውቁ። ንግስት ነኝ ብላ ንጉስ ነኝ ብሎ ብዙ የተሰጠውን የንስሐ ዘመናት አሳለፈው። ይገርማቸዋል። የከበረ ሀብት እኮ ነው ንስሐ። ሀብት አለኝ ብታመም ሼር ገዝቻለሁ፣ አደጋ ቢመጣስ 3 ፓስፖርት አለኝ። አረ ፓስፖርት ኢንሹራንስ አይሆንም። በኮቪድ ሰዓት እንደዚህ የሚሉ ነበሩ ታውቃላችሁ። ይሄኛው ሼር ቢመታ እዚህ ጋር አለኝ፣ ለልጅ ልጅ የሚቀብጥ ለረጅም ዘመን ሀብት አለ፣ ነፍሴ ሆይ ቢጠጭ የሚሉ አሉ። አረ ብራዘር ከአምላክ በቀር አስተማማኙ ዋስትና የለም። ንግስቲቷም ብልጣሶርም ያልገባቸው ይሄ ነው። የሰው አቅም ውስን እንደሆነ የአደጋ ጊዜ ተጠሪ ከኢየሱስ ውጪ ማንም እንደሌለ አልገባቸው።
ዳንኤል መጣ እንደምታዩት። አሁን ተረጎመለት። በአንድ ጀንበር እዚህ ኃጢአት ውስጥ እዚህ ፍርድ ውስጥ አልገባህም፣ ልተርጉምልህ። ንጉሥ ብልጣሶር ሆይ ብርና ወርቁን ለጊዜው ታቆምና አምላካዊ ምክር ልምከርህ፣ ትእዛዝ፣ አምላካዊ ፍርድ፣ አምላካዊ ስቴትመንት ልግለጥልህ። ለዚህ ሁሉ ፍርድ ያበቃህን ከመተርጎሜ በፊት ልንገርህ፣ እያወክ እንዳላወክ ሆንክ ይለዋል። እንዲያውም ምዕራፍ 5 ቁጥር 22 ነው። ምዕራፍ 5 ቁጥር 22 ልቤን ይነካል። ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾም እንዲያውቅ ድረስ ከሰዎች ተለይቶ ተሰደደ። ምዕራፍ 5 ቁጥር 17 ይህን ሁሉ እያወክ 20 ላይ 22 ብልጣሶር ሆይ ቁጥር 22 ምዕራፍ 5 አንተ ልጁ ስትሆን ይህን ሁሉ እያወክ ምንድነው ሁሉ? በአባት ዘመን የሆነው የልዑል ልጅ በእሳቱ ሲመላለስ ህልምን የሚተረጉም መሆኑን እያወክ 7 ዓመት ሳራ ብልቶት እንደገና አእምሮ እንደመለሰለት ይህን ሁሉ እያወክ ባታውቅ እኮ ቅጣቱ ይቀንስልህ ነበር። እያወክ እንዳላወቅ ሆነ ቁጭ አልክ። አንድ የቅጣት ምንጭ። 2 የእግዚአብሔርን ነገር በገንዘብ መለወጥ ፈለግ። በአንገት ወርቅ ብትርሶ ስልጣን ትለኛለህ። አምላካዊ ነገር ከገንዘብ ጋር ንክኪ የለውም፣ ከስልጣንና ከክብር ጋር ንክኪ የለውም። ይሄም ድፍረት ነው አሉ። ጠንቋይና አስማተኛ ነው ከገንዘብ ጋር ንክኪ ያለው። በአባትህ የሆነውን ታሪክ የምታውቀው ምንድን ነው? የእግዚአብሔር ነገር በገንዘብ አይሸጥም፣ አይገዛም። ይህን እያወቅ በገንዘብ መግዛት ፈለክ። 1 በአባት የሆነውን ታሪክ ሁሉ እያወቅ። 2 እግዚአብሔርንና ለእርሱ የሆኑትን መዳፈር ጣጣ እንዳለው በአባትህ እያወቅ። 3 ጣዖት ማምለክ የሚያመጣውን ጣጣ እያወቅ። ይኸው ጣዖታትን ሰገድክላቸው፣ በእንጨት በብረት የተሰሩት። ስለዚህ እነዚህ የፍርድ ውሳኔዎች ተላለፉብህ። ይህ አምላካዊ ቴክስት፣ አምላካዊ ጣት፣ አምላካዊ ድምፅ። አሁን ልተርጉምልህ። ፍርዱ ድምፅ የላቸውም፣ እውነተኞች የተላለፉ መልእክቶች ናቸው። ጣቱም ከእግዚአብሔር ነው። አሁን እገልጥልሃለሁ አለው። ያ ሁሉ 3000 አባል የፓርላማ አባል እንዴት እንደሚሰሙት ይሁን። ምክንያቱም ቤቱ ውስጥ የእግዚአብሔር ፈርሃ እግዚአብሔር መንፈስ ያደረበት ይመስለኛል። ማኔ ምንድነው? ማኔ ዳንኤል የተሰጠ ዘመን የተቆጠረ ነበር፣ አለቀ ማለት ነው አሉ። ዘመን ያልቃል እንዴ? ዛሬ አለቀ በቃ። 1000 ዓመት ንገስ ብትል እናትህ፣ ወርቅ ብትሰጠኝ 3ኛ ነህ ብትለኝ፣ ዛሬ መንግስት ተቆርጦ አለቀ። የተሰጠ ዘመን ተቆጥሮ አለቀ። ዘመን ያልቃል እንዴ? በደንብ ነው። ፀሐይ በገባውን ትቁም፣ እኔ ስራዬን እስክጨርስ እንደ ኢያሱ አትሆንም። ምድርም ትሽከረከራለች፣ አትፈጥንም፣ አትዘገይም። አምላክ እንደደነገገላት ያንተም ዘመን እንደ ሸማኔ መርወሪያ ይሮጣል እና ክሩ ተፈቶ ክሩ አለቀ። ህይወት ዛሬ አለቀ። 2 ቴቄል። ምንድን ነው ቴቄል? ቴቄል ማለት ተመዘንክ ማለት ነው። ሚዛን አለው እንደ እግዚአብሔር አለው። ይኸውልህ የሰጠ ታሪክ፣ የአባት ምስክርነት፣ የተሰጠ ሀብት፣ የተሰጠ እድሜ፣ ያ ሁሉ አንድ ሚዛን ላይ ይሆንና የሰራው ደግሞ ስናየው ቅልል አልክ። መመዘን አለ እንዴ? በደንብ። ፋሬስ የሚለው ምንድን ነው አለው። ፋሬስማ ፈረስክ ማለት ነው ብራዘር። ለሜዶንና ለፋርስ መንግስት ተሰጠ፣ አልፎ ተሰጠ ማለት ነው። ከባድ ነው ይሄ ፍርድ ቃል በእውነት። ኢቭን ለንስሐ ጊዜ የለውም። ልክ ንግግሩን እንደጨረሰ የሜዶንና የፋርስ መንግስት ኤፍራጥስን ጠልፈውታል፣ ናሱን ቆርጠውታል፣ ደጆቹን ከፍተውታል፣ ቤተ መንግስትን እንደ ጉንዳን ወረሩት። ብልጣሶር እዛው ሩጫውን ጨረሱለት።
ያለ ምንም ጦርነት በአንድ ሰዓት ባቢሎን ተገለበጠች። አታው ከባድ ነበር። እንግዲህ ማዕበል፣ ንፋስ፣ ጎርፍ ይመጣል። አሸዋ ላይ ያለው ታላቅ ውድቀት ወደቀ። በአለት ላይ የሆነው ብቻ ጸና የተባለው ነው። ማዕበል አለ። ንስሐ ላልገቡት ፍርድ አለ። ይሄ እኮ ወንጌል እየሰበከው ነው። አሁን ጠቅላላ ከሚዛን በታች ነን፣ ወድቀናል እኮ ታውቃላችሁ። ቀለናል እኮ በእውነት ሚዛናችን የደፋ ኢየሱስ ይባረክ። ከዛች ባዶ ሚዛን ላይ ኢየሱስ ቁጭ አለ። የመስቀሉ ስራ ቁጭ አለ። ያቺ ቁንጫ ነች ጥንቸል ከዝሆን ጋር ስትሄድ አነቃነቅ ነው እንዳለች ትዝ ይላችኋል። ከኢየሱስ ጋር ሆነን ወደ እግዚአብሔር መንግስት ገባን። መጋረጃው ተቀደደልን። ይሄን ምስጢር እኮ ነው የሚነግረው። ብዙ ስናይ ሚዛን ባዶ ነው። ደሙ የለ፣ የክርስቶስ ንስሐ የለ፣ ቅዱስ ቃል የለ፣ እምነት የለ፣ ባዶ ነጠላህን ቁጭ ብለሃል። ኃጢአት ደግሞ ብዙ ነው። እግዚአብሔር ፍትህ የሚበይን አምላክ ነው። እንደ አባት ንስሐ አልገባ፣ የእግዚአብሔርን የጽድቅ ስራ አላወጅክ፣ በትህትና አልተመለስክ፣ ቀለል ካሉ መንግስት አልፎ ተሰጠ አለው። ቃል የገባውን ብርና ወርቅ ስልጣን ቢሰጠው እኔ እንጃ 24 ሰዓት መሙላቱ። በዚያው ሰዓት እና ሁለቱ መንግስታት ሜዶንና ፋርስ ተቆጣጠሩት። የባዕል ኃይል አላዳነውም። የሚያመልከው ቦኤል አላዳነውም። ያ ሁሉ ትምከቱ ያው ተናደ። እንደምታውቁት ምዕራፍ 5ን በዚህ መልክ አጠናን። ከዚህ ክፍል ምንድነው የተማርነው? ምዕራፍ 5 ብልጣሶር የሰው ሁሉ ፍጻሜ ማሳያ ሆኖ ቁጭ አለ። ምን ይለዋል? ምዕራፍ 5 ቁጥር 22 ልቤን ይነካል። ምዕራፍ 5 ቁጥር 22 ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወክ በሰማይ ጌታ ላይ ኮራ። ከኩራት እግዚአብሔር ይጠብቃል። በእውነት ብዙ ሰዎች በእግዚአብሔር ላይ ይኮራሉ። ታውቃላችሁ፣ በእግዚአብሔር ላይ ኮራ። እንዲያውም እዛው ቁጥር 22 ልብህን አላዋረድክም። ለትሑታን ጸጋ ይሰጣል፣ ትዕቢተኞችን ይቃወማል። ኩራት ሳያንስ ልብህን ለእግዚአብሔር አላዋረድክም። ይህን ሁሉ እያወክ እንዲያውም ቁጥር 23 ይጨምርለታል። አንተም መኳንንቶች፣ ሚስቶች፣ ቆባቶች የወይን ጠጅ ጠጣችሁባቸው። ከብርና ከወርቅ ከናስ ከብረት ከእንጨት ከድንጋይ የተሰሩ የማይታዩ የማይሰሙ የማያውቁትን አማልክት አመሰገንክ። ከዚህ በኋላ ያለውን በእውነት ትንፋሽንና መንገድን ሁሉ በእጁ የያዘውን አምላክ አላከበርክ። ትንፋሽ እኮ ማለት ትወሰዳለች፣ እቺ አፍንጫ ላይ ያለችው ትንፋሽን እያንዳንዱን ዱካን የሚከታተለው ትንፋሽና መንገዱ ሁሉ በእጁ የሆነውን አምላክ አላከበርከው። ስለዚህ እነዚህ ጣቶች ተጻፉ። ጣው ስለምልክ አይደለም ጣት የተጻፈብህ። እስትንፋስ የሰጠህን ህይወትን ሁሉ የሚቆጣጠረውን አምላክ ላይ ኮራ። ንስሐ አልገባህም ማለት ነው። አላከበርክም ማለት ናከው ማለት ነው እንጂ አምላክ እኮ እኔን ተውሶ መጥቶልሃል፣ ታሪክን ተውሶ መጥቶልሃል። ናከው፣ አላከበርከውም። ይሄ ጽፈት ለዚህ መጣብህ ይለዋል። ዳንኤል በሰማይ ጌታ ላይ ልቡ አይኮራም። ታውቃላችሁ፣ እስትንፋሱንና መንገዱን የያዘው እግዚአብሔር መሆኑን ሁሌ በአጋጣሚ ሁሉ ያውጃል። ዳንኤል በሶስት መንግስታት ኑሮ የተቃናለት በሱ ዘመን የነበረው ብልጣሶር ሲወስድ በሱ ዘመን የነበረው ዳንኤል እንደ ከዋክብት እያበራ ሄደ። ሚስጥሩ ምንድነው? ልቡን አዋረደ፣ የእግዚአብሔርን አከበረ። በእግዚአብሔር ላይ አልኮራም። ዳንኤል ተቆጥሮ የተሰጠውን ዘመን ለእግዚአብሔር ክብር አዋለው። ድንቅ መጽሐፍ፣ ድንቅ ምሳሌ፣ ድንቅ የተከናወነለት ማሳያ ሆኖ ዳንኤል ቁጭ አለ። የሚያከብሩትን የሚያከብር፣ ልባቸውን የሚያዋሩዱትን እግዚአብሔር ልቡን የሚሰጥ አምላክ ከዳንኤል ጋር ነበር። ሚስጥርን ሁሉ እየገለጠለት በሶስት ነገስታት አባት ሆኖ ቁጭ አለ ዳንኤል። ለምን? ልቡ አልኮራም። ዳንኤል ስጦታው ሳይከፋፈል ለሌላ፣ ፍርድ ሳይመጣበት ብጽዕናን ጠግቦ በዘመኑ ምንጭ እንደሚጠጣ ገነት ሆኖ እንደ ወርቅ እያብለጨለጨ ዳንኤል ሩጫውን ፈጸመ።
ከጌታ ጋር አከማቸ። እሱ ብፁዕ ሰው ነው። ምዕራፍ 5 በዚህ መንገድ ነው ያጠናነው። ዛሬ 2 ምዕራፍ የከለስኩላችሁ 3 ነበር ያሰብኩት። ከሰዓቱ የተነሳ 1 ሰዓት ሆነኝ አሁን ራሱ። ስለዚህ ትዕቢትና የትዕቢት ጣጣና የንስሐ በረከቶችን ከናቡከደነፆር አጠናን። የፍርድ ምልክቶችን ደግሞ ከብልጣሶር ሕይወት አጠናን ማለት ነው። ምዕራፍ 4 እና 5 ምዕራፍ 6 ኔክስት ዊክ እንከልሳለን። በእርግጥ በክለሳ መልክ በጸሎት እናርግና ምዕራፍ 7 እንገባለን። ዛሬ ከምዕራፍ 4 እና 5 ምን ቀረልን? ከዚህ በኋላ ምዕራፍ 6 ልገመግም ነው ማለት ነው። ጥሩ ሰዓት ላይ ነኝ። ምዕራፍ 6 አስቸጋሪ ሰው ሲገጥመኝ ምን ላርግ? ዳንኤል ኃጢአት የሌለበት ሰው አንድም የለ። ሁሉ ኃጢአት ሰርተዋል በእርግጥ ከአዳም ጀምሮ። ግን ጉልህና የታወቀ ኃጢአት በዳንኤል አላየው። ምንም የፈለከውን አንብብ። አብርሃም ላይ አግኝቻለሁ፣ ዳዊት ላይ አግኝቻለሁ፣ ኢቭን ሳሙኤል ላይ በአንድም በሌላም። ዳንኤል ላይ ምንም። ያ ማለት ኃጢአት አልሰራም ማለት ግን አይደለም። ምንም ስተት ከአምላኩ ሕግ በቀር ምንም ስተት አጡበት። ይሄ ተአምራዊ ምስክርነት ነው በእውነት። እና በሁለት መንግስታት በአራት ነገስታት መሃል ኑሮ የተካወነለት አስገራሚ ሰው ነው። የተወደደ ሳይሆን እጅግ የተወደደ ሰው ነው ዳንኤል። ትንፋሹንና አረማመዱን የያዘውን እግዚአብሔርን ያከበረ በአምላኩ ላይ ያልኮራ ዳንኤል ኑሮ ተከናወነለት። እንደዚህ ያለ ሚዛን የሚደፋ ሰው ባለበት ቀናተኛና ሴረኞች ግን ከበውታል። ለምንድነው ሰው በቅናት የሚነሳብኝ? ለምንድነው ሞቴንና ስልጣን መልቀቄን የሚፈልግ? ምን አድርጌ ነው ብላችሁ አትጨነቁ። እንኳን በእኛ በዳንኤል ላይ ተነስተውበታል። ብትፈልግ በኢየሱስ ላይ ተነስተዋል። ክፉዎችን ማስቀረት ቀናተኞችን ማቆም አትችልም። ምጽአት እስኪሆን ይቀጥላል። በዳንኤል ላይ ሸረኞች ተነሱበት። አስቸጋሪ ሰዎች ተነሱበት። ትዝ ይላችኋል ምዕራፍ 6 ዳንኤል ላይ በሁሉ በ127 ሀገር ሊሾመው እንዳለ ሲያስቡ ቀኑ። ምን አደረገ ዳንኤል? ምንም። እነሱን ከሞት አዳነ እንጂ እየማለደ ጥበብና እውቀት መገበ እንጂ መንግስታቸውን አስተዳደረ እንጂ ምንም። ይህ የሥጋ ለባሽ ድካም ነው። ሲከናወንልህ ሰው ደስ አይለው። ለምን አይዶ ነው? ቀኑበት። ቅናት የሲኦል ፍንጣሪ ነው። ብዙ ሰዎች በቀናተኞች ልባቸው ይደማል፣ ሩጫቸው ይገታል፣ ብዙ ያለቅሳሉ። በመስሪያ ቤት ኢቭን በቤተ ክርስቲያን ወዴት በርሬ ልጥፋ ይላሉ። ወዴትም በር አጠፋ አሉ፣ ይኖራሉ። ማስቀረት አትችልም። ከነሱ ጋር በክፉዎች መሃል በአስቸጋሪ ሰዎች መሃል እንዴት ልኖር ነው ጥያቄው። ገዳም ለብቻ አይመሰረትልህም። በመሸሽም በማልቀስም ማሸነፍ አትችልም። እንዴት መኖር እንዳለበት ስታውቅ ብቻ። ዳንኤል እንዴት ኖረ ነው። ውሸተኞች ነበሩ እነዚህ ሰዎች። ሁላችን ንጉሥ ሆይ ካንተ በቀር ማንም ሰው ወደ አምላክ እንዳይጸልይ ሁላችን ተስማምተናል። ዳንኤል ግን አያውቅም። ውሸተኛ ናቸው። በዳንኤል ስም ነው የነገዱት እንጂ እሱ የለበትም። ንጉሱ ሊሽረው በማይችል ፊርማ አስፈረሙት። ንጉሱ እኮ አያውቅም ለምን እንደፈረመ። አታለው የዋሁን ንጉስ ማኑ አስነኩት። ከዚህ በላይ ሸር ምንድን ነው? ዳንኤልን ለስብሰባ ብለው ወደ ሌላ ሀገር አርቀውታል። አየህ፣ እና ሲጸልይ 3 ጊዜ ሰልለውታል። እንዴት ሰው ለመግደል ይሰልላል? የሚገርም ነው። ብርቱካን ሙዝ ይዞ መጥቶ ቤትን ይሰልላል። ሊረዳህ ይመስልሃል፣ ግን ሚስጥርህን ይሰልላል። የሚገርም ነው። ዘርህን ያጠናል። ይሄ አይሁዳዊ ነው። አየህ፣ እኔ ምን ላድርግ? የተወለድኩት ፈቅጄ አይደለም። ቋንቋና ብሔር እኮ አለኝ። በዘርህ ይመጣብሃል። ሳይኮሎጂካል ቅጣት። በአስቸጋሪ ሰዎች የተጎዱ ብዙ አሉ። አንዱ አቤል ነው። ምንም አልተጠነቀቀም።
እንዴት መኖር አላወቀም። ና ኳስ እንጫወት አለው። ወደ ሜዳ ወስዶ በድንጋይ ገደለ። አቤል ግራ ሳይገባው አይቀርም በእውነት። መጥምቁ ዮሐንስ ለሄሮድስ ሰበከለት ስለ ጽድቅ። ግን ድግስ አሳባ የሱ ሚስት ታውቃላችሁ አንገቱ እንዲቆረጥ አስገራሚ ድግስ ደገሰች ወንድሟን ለመግደል። ኢየሱስማ ፈሪሳይ በለው ሰዱቃይ፣ ሐና በለው ቀያፋ ሊቀ ካህን፣ ጸሐፍት በለው ጠቅላላ ሸረኞች ቀሚስ ለበሱ እንጂ ገዳይ የሰይጣን ልጆች። ቤተ መቅደስ ነው የምታገኛቸው የሰይጣን ልጆች ጠቅላላ። እንዴት እንዲገሉት ይሸርባሉ አምላክን። አሕዛብ እኮ ቢሆን ጲላጦስ ችግር የለውም። ይሄ ጸሐፍት የምትለው ተብታቢ፣ ሊቀ ካህን የምትለው ገዳይ ጠቅላላ የተከበበው። ምንም ጉድ እንደመጣ መቁጠር የለብንም። አሉ ይኖራሉ። ግን በአስቸጋሪ ሰዎች መሃል እንዴት ልኖር ነው ጥያቄ። ይቻላል እንደ ዳንኤል እንዲከናወንልን በአስቸጋሪ ሰዎች መሃል እንዴት እንኖር። የመጀመሪያ ያጠና ነው የቀድሞ ልማድን አለማቆም ነው። እንዳስፈረሙበት በማይለወጥ ሕግ እንደ ቋጠሩት ሲያቅ የለህም ወይ አትሰማም ወይ አላለም። እንደቀደመው መስኮቱን ከፍቶ በቀን 3 ይጸልይ ነበር። የሙቀቱን መለኪያ ለጠላቶች እጅ አይደለም፣ ሪሞት ኮንትሮሉ በክፎች እጅ አይደለም። ዳንኤልን ሙቀት ለመጨመር ለማቀዝቀዝ አይችሉም። የሱ በስሜት ሳይሆን በመንፈስ ስለኖረ በክፎች መሃል እንደቀደመው ነው። ክፎች ሲነሱብን አንዳንዴ ሙቀታችን ይጨምራል፣ ስኳራችንን ያስጨምሩታል፣ ደምን ይጨምሩታል። በእነሱ እጅ ስሜትና መንፈስን ህይወትን እንዴት በጠላት እጅ አሳልፈህ ትሰጣለህ? ሃማም ተናደደ። መርዶኪዮስን ብቻ ሳይሆን ህዝቡን ሁሉ ገላለሁ አለ። መርዶኪዮስ ግን በንጉሥ ደጅ ተቀምጦ ነበር። የዘላለም አምላክ ነው የምትሉት። አለመናደዱን አለመሯሯጡን ሲያይ የበለጠ አረረ። እንደቀድሞው የቀድሞው ልማድን ቀጥታ ይዘህ መሄድ ነው። እሱ የፈለገው አንድ ሴክሬታሪ በርድ የምትባላለች ረጅም እግር ያላት ወፍ ነች እና አሳዎችን እንዴት እንደምትይዝ ትገረማላችሁ። ረጅም እግር ነው ያላት እና መታ ባህር ላይ ቁጭ ትላለች። አሁን እዚህ ጋር ትረግጥና ክንፍ ስላላት እዚህ ጋር ትረግጣለች፣ እዚህ ትረግጥና እዛ ትረግጣለች። ምንም አሳ አትይዝም። አላማዋ አሳዎቹ ማደናበር ነው። ወፏ እዚህ ጋር ነች ሲሉ እዚህ ጋር ቁጭ ትላለች ወፏ። አሳዎቹ ወደዚህ ሲሄዱ እዚህ ጋር ቁጭ ትላለች። ደንግጠው ሰብስበው ቁጭ ይላሉ። ከዛ ቁጭ ብላ ትበላቸዋለች። ሰይጣን እንዲህ ነው የሚያደርግ። ድንብርብርብር ጸሎት ያስተዋል፣ ባይብል ስተዲ ያስተዋል፣ አድማ እንድትሰበስብ ብዙ እንድታወራ ያደርጋል። በቃ ባዶህን ሲያገኝ ቁጭ ብሎ መብላት ነው። ዳንኤል ግን ያለመናወጥ ያለመነሳት ጭጭ አስፈርመውበት ዝም የቀደመ ልማዱን አላቆመም። ኢነርጂውን በክፎች ላይ አላዋለም። አንደበቱን ማስረጃ ፍለጋ ላይ አላዋለም። እንደቀደመው በሰላም በመረጋጋት ድንቅ ነው። ሁለት ያደረገው በክፎች መሃል ማድረግ ያለብን ተመልሶ ማናገኘውን ጊዜ ለክፎች ማዋስ የለብንም። ከአምላክ ጋር በቀጥታ መሄድ ነው። ሁለተኛ ክፎች አንንቃቸው። እስከ ሞት ሊያደርሱን ይችላሉ። ነፍሴን አይገሉም እንጂ ስጋዬን ሊገሉ ይችላሉ። ቀላል አይደለም። ነፍሴን ለአምላክ አደራ መስጠት ነው። ስለዚህ ነው ዳንኤል ነፍሱን ለአምላኩ አደራ ሰጠ። ጸሎት እዚህ ጋር ነው የሚሰራው። ነፍሱን ወደ እልፍኙ ገብቶ ኢየሱስም ያደረገው ነው። አባት ሆይ ነፍሴን ለአንተ አደራ ሰጣለሁ። እስጢፋኖስስ ነፍሴን ለአንተ አደራ ሰጣለሁ። በክፎች መሃል ሲሆን ሁሌ ልጆችህን በደም መሸፈን፣ ነፍስህን ለጌታ አደራ መስጠት፣ መቼ ምን እንደሚያገኝ ስለማታውቅ። 3 አመፀኞች እየበዙ ሳሉ በቃሉ መታመን ነው። ዳንኤልም መስኮቱን በኢየሩሳሌም ትይዩ ለምን ከፈተው? በስደት ቢሆኑ ሰለሞን ጸልየዋል። መስኮታቸውን በኢየሩሳሌም ትይዩ ከከፈቱ ጸሎታቸውን እባክህ ስማ የሚል ቃል ኪዳን አለ። በዚህ ቃል ኪዳን መሰረት ላይ ቆመ ማለት ነው ዳንኤል። ክፎች ሲበረቱብህ ሐሳባቸውን ሳይሆን ቃሉን ማሰብ፣
ቃል ኪዳኑን ማሰላሰል አለብን። ከዳንኤል አራተኛ ያገኘነው በጸሎት መጽናት ነው። ጸሎት ማምለጫ ነው በእውነት። ተንበርክኮ 3 ጊዜ ጸለየ ይላል። የዳንኤል የኑሮ መከናወን ምስጢር ይሄ ይመስለኛል። ብዙ ለሰው ከመናገር ብዙ ከማልቀስና ከመጮህ መጸለይ ሚዛን የሚደፋ ለውጥ ያመጣል። ያውቀዋል ምስጢሩን። ናቡከደነጾር ይሄ ይወደዋል እኮ ብልጣሶር የ127 ሀገር ንጉስ ነው። እባክህ አድነኝ፣ ይኸውልህ እነዚህ ሰዎች እኮ ስልጣን ስለሰጠኝ ወደው ነው እና ተንኮላቸውን እንደዚህ ማስረጃ እኮ ምንም ሲናገር አታው። ነገር ግን ወደ አምላኩ ፍትህ ወደሚበይን አምላክ ጸሎትን አበዛ ዳንኤል። በሚጸልይበት ሰዓት ብዙዎቻችን እንደምንረሳው ምስጋናን ግን አላቆመም። መስኮቱን በትይዩ ከፈተ፣ እግዚአብሔርን አመሰገነ። በዚህ ሰዓት ምስጋና አይመጣልህም። ነገ አንበሳ ሊበላ ምን ምስጋና አለ? ዳንኤል ግን ያለማቋረጥ በመከራም ጊዜ ያመሰግን ነበር። እኛ ስለለመንን የሚሰጠን ነው የሚመስለን። ማመስገን ግን የእግዚአብሔርን መልስ የሚያፈጥን ነው። ይገርማችኋል። በሞት አፋፍ ላይ ሰው ያመሰግናል። ዳንኤል ድንቅ ነው። የምስጋናን ምስጢር አውቆታል ማለት ነው። የመረጋጋቱ ነጸብራቅ ነው ምስጋና። እና እንደ ዳንኤል በእግዚአብሔር ስትታመን የሚሆኑ ጥቂት ነገሮች አጥንተናል። አንደኛ በአንድም በሌላም መድኃኒት ማስነሳቱ አይቀርም። ይህንን ንጉሱን ዳርዮስን ብድግ አደረገው ጌታ። እንቅልፍ ወሰደበት። ዳንኤልን ለማዳን ቀንና ሌሊቱን ሙሉ ጣረ። ምግብም አልበላም። ንጉሱ ከዳንኤል ጎን ሳይድ ያዘ ማለት ነው። ከኔ ጋር ሁን እኮ ብሎት አይደለም። እግዚአብሔር ራሱ የንጉሱን አእምሮ ተቆጣጠረው። ትዝ ይላችኋል። አርጤክስስ እንቅልፍ ነሳው እግዚአብሔር። መጽሐፍ ግለጡልኝ አለ። ነህምያ ያደረገውን ማንበብ ጀመረ። ይግባኝ ሳይባል እግዚአብሔር በህልም ተውሶ ከነህምያ ጎን ንጉሱ እንዲሆን አደረገ። ታምር ነው። በእግዚአብሔር ስትታመን መድኃኒትን ያፈልቃል ጌታ። ከአንድም ከሌላም ቁጭ አደረገ። እኔ አንድ ወቅት ታምሜ ነበር ልበላችሁ እና ልክ የታመምኩለት ባለቤቴም በቤተሰቧ ችግር ገጥሟት ነበር። ከጎኔ እንዳትሆን ከባድ ችግር። እኔም ድንገት ነው የታመምኩት እና አንድ ሆስፒታል ገባሁ፣ ውድ ሆስፒታል። ገና እንደገባሁ አሲዝ አሉኝ። እኔ መጀመሪያ ነው እንደዛ አሲዝ ይባላል እንዲህ አልኩ። ውጭ ሀገር አክመው ነው ክፈል የሚሉ፣ የዚህ ሀገር እንደዛ መሰለኝ። አሲዝ አሉኝ። ስንት ነው? የኔ ያህል የለም። እና 2 ደቂቃ ነው ቁጭ አልኩት። በእውነት ጌታ ሆይ የለኝም ብር፣ መታከም ደግሞ ያስፈልገኛል። 2 ደቂቃ እኔ ሳላናግራቸው ዶክተሮቹ መልካቸው ተቀየረ። ጠቅጠቅ ግሉኮስ ነው መርፌ ነው በለው እንዴ! ከየት መጣ? የሚነግረኝ የለም። በደስታ ነው የሚያገለግሉኝ። በኋላ ድኜ ወጣው ቤቴ። መሳቢያዬን ሳብ ሳረግ ወደ ስንት ሺህ ብር አገኘው። መሳቢያ ውስጥ ማን እንዳስቀመጠው ማለት እሷንም ኪሴ ከትቼ በመኪና በክብር ቤቴ ቁጭ። ግን ማን የከፈለልኝ? ማን ያስነሳልኝ? መልስ የለም። 4 ነው 5 ዓመት አለፈ። አንድ ወቅት ይቺኑ ስብከት ስሰብክ በዩቲዩብ ያ ሰው ሰማ ማለት ነው። ቄሱ እኔ ነኝ እኮ የከፈልኩልህ፣ እንዴት ነው ማን ነው ምናምን። ማን ነህ አንተ? ይገርምሃል። ቁጭ ብዬ ቤቴ ቄሱ እዚህ ሆስፒታል አለ፣ የሚከፍለው ብር የለም፣ ባዶ ቼክ ፈርመህ ና ብሎ መንፈስ ቅዱስ አዘዘኝ አለ። ታምናላችሁ? ባዶ ቼክ ምን ማለት ነው? ባዶ ቼክ አልኩት። ውጭ ሀገር እንኳ ቢሆን እንዲታከም እኔ ዋስ ሆናለሁ ማለት ነው አለኝ። ታዲያ ለምን አልነገርከኝም? አስፈላጊ አይደለም ለአንተ መንገር። መኖሬን ማን ነገረ? መንፈስ ቅዱስ ነው ይነገረኛል። ደውል አለ አዲስ አበባ ውስጥ። በእርግጥ ያ ሰው እኔ ሻይ ጠጥቼው አላውቅም፣ ቴክስትም አላረኩለት። በእውነት ልምላችሁ ከቻለ በአስፈላጊው ሰዓት ለካ እዛም የጨመረልኝ እሱ ነው። ትንሽ ነገር አስገራሚ ነው የሰማይ አምላክ። አየህ፣ ስትታመነው ካልጠበቀው መድኃኒትን ብቅ ያደርግልሃል። ለዳንኤል አረገለት። አስቸጋሪ ሰዎችን ማስተዋላቸውን አጠፋ። እንደምታውቁት
ንጉሥ ሆይ የፈረምከውን መሰረዝ አትችልም ተጠንቀቅ አሉት። ንጉሡን እንዴት ሰው ያስጠነቅቃል? ዳንኤል እኮ አንበሳ ጉድጓድ ገብቶ ቢበላ የሚወደውን ወዳጅ በአንበሳ አስበልተው እንዴት ይኖራሉ? አየ ማስተዋል የላቸው ማለት ነው። በክፋት እንጂ በበጎ ነገር ምንም ዕውቀት የላቸው። ጎበዝ ይመስሏቸዋል፣ አዳሚ ይመስሏቸዋል፣ ነገር መጎንጎን የቻሉ ይመስላቸዋል። በበጎ ነገር ዜሮ ናቸው። በራሳቸው ላይ እኮ እንደ አንበሳ ይነሳባቸዋል ንጉሡ። እኛና ልጆቻችን ጠፍተን ዳንኤል የሚጥፋ አይነት ሰው እንዴት አያስተውልም? ንጉሡ በሚወደው ላይ ተነስተው ከንጉሡ ጋር እንዴት ይኖራሉ ነው ጥያቄው። ጨርሶ ማስተዋል የላቸውም። ትዝ ይላችኋል ፈርዖን እስራኤልን አሳደዳቸው እና ኤርትራ ባህር ተከፈለ እና እነሱ በደረቁ ሲያልፉ ፈርዖንም እስራኤልን ለመመለስ ግማሽ ባህር ሄደ። ታምናላችሁ እንዴ? የነሱ አምላክ ባህር ይከፍላል እንዴ? ወይኔ ጉዴ ብሎ ንስሐ ነው የምጠብቀው። በተከፈለው መሃል ገባበት። ይሄ ማለት አእምሮን ወስዶታል ማለት ነው። ግራቪቲ ጨመረና ፈረሰኞቹ እንዳይሄዱ ግራቪቲውን ጨመረው። መመለስ ነበረበት ቶሎ። እንደገና እየገረፈ ባህር ከደነው፣ አለቀለት። አእምሮን ወሰደው ማለት ነው። ይሄ ሰው የክፉ ሰዎች የሰማይ ዕውቀት እየቀነሰ የጻድቃን ግን እየጨመረ ነው የሚመጣው። በክፉ በረቱ ማለት መልካም ነገር ይችላሉ ማለት አይደለም። ምንም አይችሉም። ከክፋት ወደ ክፋት እየሄዱ ከአመጽ ወደ አመጽ እየሄዱ እየጨለሙ ነው የሚሄዱት። እነዚህ የዳንኤል ጠላቶች የፍርሃት መንፈስ ነው እንዲያውም ያለባቸው። አንድ ዳንኤልን 120 ሀገር ጠንቋይ ፈራው። ድንጋይ ያረጉበት ታውቃላችሁ። በቂ እኮ ነው። አንበሶቹ በቂ ናቸው ለአንድ ዳንኤል። አንድ አንበሳ በቃ ላይ ነው። ብዙ ናቸው አንበሶቹ። እነሱን አላመኑም። ድንጋይ ይገጠምልን አሉ። ድንጋዩን አናምንም፣ ማህተም ይደረግበት አሉ። ዘበኛ ይቆምበት አሉ። ፈሪ ጠቅላላ ሞቶም አያምኑትም ዳንኤልን። ኃይለኛ ይመስሏቸዋል፣ ውስጣቸው ተንቀጥቃጭ። ይኸው ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ይላል። ሃሌሉያ። ኃጢአተኛ ፈሪ ነው። ክርስቶስ የሌለው ምን ጠቅላላ ተንቀጥቃጭ ነው። ዳንኤል ቢኖር ለአገልግሎት ነው፣ ቢሞትስ ወደ ተሻለው ነው። ከሞት ፍርሃት ነፃ አውጥቶ እንድናገለግለው ልጁን ላከልን ያለው ዘካርያስ ለዚህ ነው። ጻድቃን አይፈሩ። እነዚህ ግን የሞተውን ፈሩት። ዳንኤልን እንደው ሞተው ከሆነ እንኳን ድንጋይ የተገመጠበትን ፈሩት። ማስተዋል የላቸውም፣ በፍርሃት የተሞሉ ናቸው። የሚገርመው በእግዚአብሔር ስትታመን የክፉዎችን የቀናተኞችን ፍጻሜ ማየት አይቀርም። ወይ ታያለህ ወይ ትሰማለህ። ተራው መጣ። የጽድቅ ፀሐይ የወጣለት ዳንኤል የምታመልከው አምላክ አዳነ። ንጉሥ ሆይ በአንተ ፊት መልካም ተገኘብኝ፣ እግዚአብሔርንም አልበደልኩም፣ አንበሶቹን ዘጋ። አቤት የንጉሱ ደስታ! ድንጋዩን ፈንቅሉልኝ አለ። ተረኞች መጡ። ዳንኤል ይያዙ አላለም። እስከ ልጆቻቸው አንበሳ ይጨመሩ አላለም። ፍትህ መበየኑ አይቀርም። አይኑ እያየ እንደ ኳስ ያቀብሏቸው ጀመር። በኃጢአተኞች ቅጣት ሲመጣ ደስ አይበልህ ይላል። በእርግጥ ዳንኤል በኃጢአተኞች መቀጣት ደስ ብሎት አይደለም። የእግዚአብሔር ፍትህ መበየኑ ግን ያስገርማል። አይቀርም። ዳንኤል በአይኑ አየ። ኤልዛቤል ከዝሙትሽ ንስሐ እንድትገቢ ብዙ ጊዜ ሰጠሁሽ፣ እምቢ አልሽ። ፈረሶች ይረግጡሻል፣ ውሾች ይበሉሻል፣ እንደ ፋንድያ ትሆናለሽ የተባለው ትንቢት በአይን በብረቱ ትንቢት ሲነገር የኤልዛቤልን ማሰቃየት ያዩ ቅጣቷንም አዩ። ግድ ነው። ሄሮድስ መልአክ መታው፣ በትል ተበላ። ፊት ለፊት ሐዋርያቱ አዩ። ለምን? እና ያዕቆብን የቀነጠሰ ሰው ነው። ስንት ሀገር ቁጭ ብድግ ያደረገ ሰው ተራው መጣ። ደግሞ ታውቃላችሁ በአይኑ ዳንኤል እግዚአብሔርን እንዲፈራውና እንዲወደው የሚያደርግ በኃጢአተኞች ላይ ፍትህ ሲበየን አይቷል። ናቡከደነጾር ሰዓት ሲበላ አይቷል። ያ ወገቡ ሲፈታ አይቷል። ታውቃላችሁ በሱ ላይ የተነሱት አንበሳ ሲውጣቸው አይቷል። አሁን የእግዚአብሔር ባህሪ ወለል ብሎ ገብቶታል ማለት ነው። ግድ ነው። በእግዚአብሔር ሲታመን የሆነለት ምንድነው? ዳንኤል የሚያመልከው አምላክ በዳንኤል ምክንያት በ127 ሀገር አዋጅ ሆኖ ወጣ። ሄዳችሁ ሕያውና ለዘላለም የሚኖር ነው፣ መንግስቱ የማይጠፋ ነው፣
ተአምርና ድንቅ ያደርጋል። ዳንኤልን ከአንበሳ አፍ አድኗል። የዳንኤል አምላክ እንዲመለክ ትእዛዝ አውጥቻለሁ አለ። ዓለም አቀፍ ትእዛዝ በዳንኤል ምክንያት ወጣ። የዳንኤል አምላክ እንደ ባንዲራ ከፍ አለ በምድር ሁሉ። በጣዖት፣ በአስማተኛ፣ በቀናተኞች፣ በቃላተኞች፣ በተብታቢዎች ሁሉ የዳንኤል አምላክ ከፍታውን ያዘ። ደስ ይላል በእውነት። ዛሬ ወገኖች ሆይ ከምዕራፍ 6 ምንድነው የተማርነው? ሰዓቱ ስለደረሰ ያሰብኩላችሁን በሙሉ ልተውና እንዲሁ ወደ ንስሐ እና ወደ ምስጋና እንድንሄድ ፈለኩ። እንግዲህ ምዕራፍ 4 ላይ የትዕቢት መፍለቂያን አጠናን። ያልተገራ ስኬት፣ ማስጠንቀቂያን ቸል ማለት፣ የእግዚአብሔር ፍትህን አየን። እግዚአብሔር ሰው ማዘጋጀቱ፣ የንስሐ ጊዜ መስጠቱ፣ የዲሲፕሊን ቅጣቱን አየን። ንስሐ ለገቡ ደግሞ ምርኮ እንደሚመልስ፣ የፈቃዱን ዕውቀት እንደሚገልጥ አየን። ምዕራፍ 5 የፍርድ ምልክቶች በብልጣሶር ሕይወት፣ የስነ ምግባር ጉድለት፣ የንስሐ ጊዜ አለማወቅ፣ እያወቁ እንዳላወቁ መሆን፣ የእግዚአብሔርን ነገር በገንዘብ መቀየር፣ ታሪክን መናቅ፣ እግዚአብሔርና የእግዚአብሔር አገልጋዮችን መዳፈር፣ ጣዖትን ማምለክ፣ እነዚህ ሁሉ ምልክቶች እንደሆኑ ከብልጣሶር አየን። ምዕራፍ 6 አስቸጋሪ ሰው ሲገጥምህ በእግዚአብሔር መታመንህን ወይም የቀድሞ ልማድህን አታቁም። ነፍስህን ለእግዚአብሔር አደራ ስጥ፣ በቃሉ ታመን፣ በጸሎት ጽና፣ በምስጋና ሁን የሚል አየን። እሺ፣ እንደ ዳንኤል በእግዚአብሔር ስንታመን ምን ይሆናል? እግዚአብሔር መድኃኒትን ያስነሳል። የአስቸጋሪ ሰዎችን ማስተዋል ያጠፋል፣ ፍርሃት ይለቅባቸዋል። ለአንተስ የጽድቅ ፀሐይ ይወጣልሃል፣ የቀናተኞችን ፍጻሜ ታያለህ፣ የምታመልከው አምላክ በአንቺ ይጠራል በሚል አጠናን ማለት ነው።